እንግዲህ በግሪክ ሜቶሎጂ ወይም በእንዳፈ ታሪክ ወይም እንደ አንድ ዕውቀት አድርገው የሚወስዱት አንድ የሆነ የሚነገር ታሪክ አለ። ኢትዮጵያን ህንድንና ግሪክን የሚያገናኝ ማለት ነው። ይሄ የሚያገናኘው ጉዳይ የመንፈስ ወይም አማካሪ መናፍስት ወይም ኦራክል ተብሎ የሚጠሩ መጽሐፍቶቻቸው ላይም አለ። ግን አብዛኛው ሞኒስተርስ አርክ ተብሎ የሚጠሩ ወይም ደግሞ ሞኒስተርስ አርክታይፕ ተብሎ የሚጠሩ የሳይኮሎጂ ትምህርቶች ላይ ሳነብ ያገኘሁትን ነው የምነግራችሁ። እንግዲህ የሳይኮሎጂ እንትኖች ናቸው ዩኒቶች ናቸውና የጨራቆች የመናፍስት ወይም ደግሞ እንግዳ መናፍስት ጎስት ብሎ የሚጠሯቸው የነሱ ታሪክ ላይ ያሉትን ሐሳቦች የሰው ልጅ ሲጨነቅ ያመጣው ሐሳብ ነው ብሎ የሚፈላሰፉም ስላሉ ሁለቱን ለይታችሁ እንድታዩት ነው። ሰይጣን የለም ብሎ የሚያስቡ እግዚአብሔር የለም ብሎ የሚያስቡ ሰዎችም ታሪኩን ትንሽ ስላዛቡት ነው ይሄን የምነግራችሁ። ታሪኩን ትንሽ አደበላልቀውታል። ሁለት የሚነገር ታሪክ አለ። እኔ አንዱ ላይ ብቻ ነው ትኩረት የማደርገው። በጣም ተአማኝነት ያለው ብዙ ሰው የሚያምነው ላይ ትኩረት አደርጋለሁ። ያኛውን ለጊዜው ተወት አደርገዋለሁ ማለት ነውና በፊልሞቻቸው ብዙ ሰርተውታል። ምናልባት በአትላንቲስ ሚል ፊልም አይታችሁ ከሆነ በጣም ብዙ ፊልሞች ወጥተዋል። በእንደዚህ እቺ ሜዱሳ በምትባለው በምታስፈራዋ ሴት ከጎን ቪዲዮን እያያችሁት ነው። ሜዱሳ ማለት ከጎን የምታዩት ሴት ነች። ጸጉሯ የእባብ ጸጉር ነው። በአይኗ ያየቻቸው ሰዎች በሙሉ እንደ ድንጋይ እንደ ሐውልት ደርቀው ይቀራሉ። እጅግ በጣም ኃይለኛ የሆነ መንፈስ ያለባት ከወገቧ በታች ዘንዶ የሆነች ከወገቧ በታች እንደ ዘንዶም እንደ ሰውም የምትራመድ እንደ እንሽላሊት የሆነች ፍጥረት ነች ነው የሚሉት። ሞር ዘንዶ ሳይሆን ትልቅ ዘንዶ የሚያክል እንሽላሊት እንደሆነች ነው የሚረዱት። ሲስሏት በብዛት ወደዛ ነው የሚወስዱት። በፊልምም ሲሰሩ ዘንዶ አድርገው ነው የሰሯት። ግን ስዕሎች ላይ ግን በብዛት የማየው እንሽላሊት ሆና በእግሯም ትሄዳለች፣ በደረቷም ትሳባለች። ሬፕቲሊያንስ ነች ማለት ነው። ሬፕቲሊያንስ ነች እና ሜዱሳ የሚለው ታሪኳ ከየት እንደመጣ ነው የምነግራችሁ። በብዙ ፊልሞች ላይ ይሄን ታገኙታላችሁ። ክላሽ ኦፍ ቲታንስ የሚል ፊልም ካያችሁ እዛ ላይ በ1981 ዓመተ ምህረት ላይ የተሰራ ሙቪ ነው። እዛ ላይም ታገኙታላችሁ። ዘ ላይትኒንግ ቲፍ የሚል ፊልም ላይም ደግሞ አለ ይሄ ሜዱሳ ታሪክ ታገኙታላችሁ። ሌላው ደግሞ ቮዬጅ ኦፍ ዘ ዩኒኮርን ሆርን የሚል ፊልም ላይ አለ። እንደገና በ2013 ዓመተ ምህረት ቅድም እንዳልኳችሁ አትላንቲስ የሚለው ፊልም ተሰርቷል። 2019 ላይ ቻርምድ የሚል ፊልም ተሰርቷል። በዛ ላይ ፊልም ላይ ብዙ ፊልሞች ላይ የሜዱሳ ፊልም በጥሩም በመጥፎም ሰርተውታል። ሰይጣን ማህበረተኞች ሲሆኑ ፍሪሜሰነሪዎች ራውንድ ቴብል ስካሪን ቦንሶች ሲሰሩት አሪፍ የሆነ የሰው ልጅ ኃይል አድርገው ይወስዱታል። እንደገና ደግሞ በአዳም ልኮ የሚያመልኩ ሰዎች ደግሞ ሲሆኑ ደግሞ የስፒሪት መንፈስ ሆኖ ዓለምን እየገዛ ያለ መንፈስ ብለው ይወስዱታል። ግን ሜዱሳ ማነች የሚለውን ነገር ነው ቀድሜ የምነግራችሁ። ከየት እንደተነሳች መነሻዋ ምንድነው የሚለው ነውና ሜዱሳ ጎርጎንስ የሚባሉ ህዝቦች አሉ። አስተውሉ፣ ስሙን በደንብ አስተውሉ። ጎርጎን የሚለውን ስም ከምን ጋር እንደማገናኘው በኋላ ታዩታላችሁ። ጎርጎን የሚባሉ ፍጥረቶች አሉ። ሰውና የባህር መርሚሎች ሊሆኑ ይችላሉ። የባህር ፍጥረቶች አጋንንትም ሊሆኑ ይችላሉ። ብቻ ተዳቅለው የተገኙ ፍጥረቶች ናቸው ነው የሚባሉ። ጭራቅ ናቸው ይባላሉ። ከነሱ ቤተሰብ የተወለዱ ጎርጎንስ ዘሮች ይባላሉ። እነዚህ ዘሮች በመጽሐፍ ቅዱስም በስንክሳር ላይም በተለይ በአንዳንድ የቤተክርስቲያኖች መጽሐፍቶች ላይ ሐዋርያት ሊያስተምሩ ወደ ተለያዩ ዓለማት በሚበተኑ ሰዓት የተለዩ ፍጥረቶችን ያገኙ እንደነበር ይነገራልና እነዚህኞቹ ፍጥረቶች ግን ከባህር ተስበው ከሚመጡ መናፍስቶች የተገኙ ድቅሎች ናቸውና በየብስ ላይም እንደ ምንድን ይባሉት እንደ አዞ ውሃ ውስጥም ይኖራል፣ የብስ ላይም ይኖራል አይደለም። እና እነዚህ አይነት ፍጥረቶች በሰማይም ያሉ መናፍስትን በምድርም ያሉ ሰዎችን መስለው መሃል ላይ ተዳቅለው ያሉ አጋንንት ዝርያ ስጋ ለበስ አጋንንቶችን ይወክላሉ።
ይወክላሉ ተብሎ ይታሰባል። እና ሲቲኖን የምትባል ዩሪያ የምትባልና ሜዶሳ የምትባል 3 ልጆች ከነዚህ ፍጥረቶች ተገኝተዋል። እህትማማቾች ናቸው እነዚህ አሁን የጠቀስኩላችሁ ሴቶች። እነዚህ እንግዲህ ከሶስቱ መካከል ግን ሜዱሳ እንደ ሰው ከተማ ላይ መኖር ትችላለች። በጣም ውብና በጣም ቆንጆች ናቸው ይላል። ቅድም ከነገርኳችሁ ገጠመኛ በደንብ የሚገናኝ ነው። በጣም የሚገርመው በጣም መልኳ ቆንጆ ነው። ግን ከዩሪያና ከስቲኖን ከምትባለው እህቷ የተለየ ባህሪ ያላት ምንድነው? ሟች ነች ማለት እነሱ በታሪካቸው ነው መለካችሁ። እነሱ የማይሞቱ ፍጥረቶች ናቸው። ራሳቸውን የሚተኩ ናቸው። ልክ እንሽላሊት እጁ ሲቆረጥ እጁ ይተካል ይባላል አይደል? እንግዲህ ሬፕቲሊያን ናቸው ስላችሁ በዚህ ነው እንድታዩት የምፈልገው። እና ይተካሉ። አዳዲስ ሴሎቻቸውን እየተኩ ይኖራሉ። ደማቸውም ሴላቸውም ይተካል። አይሞቱም ተብሎ የሚታሰቡ ፍጥረቶች ናቸው። የማይሞት ፍጥረት የለም። በርግጥ ድቅል ስለሆኑ ነው እንደዚህ የሆኑት። አጋንንት ነው ያን ነገር እንዲሆን የሚያደርገው እንጂ እግዚአብሔር ማይገለው ፍጥረት የለም። ፍጥረት ሆኖ ማይሞት የለም በመሰረቱ ከመላእክት በስተቀር ማለት ነው። በመሰረቱ እኛ ራሳችን ሞትን የምንባለው ስጋና ነፍስ ተለያየ እንጂ ነፍሳችን ዘላለማዊት ናት። እና እነዚህ ሁለቱ ሲቲኖንና ዩሪያ የሚባሉት እህቶቿ የማይሞቱ ናቸው። ሜዶሳ ግን የምትሞት ነችና ይሄንን ለመማፀን ለምንድነው መሞቶኝ የተፈጠርኩት ብላ ለመማፀን አቴና በምትባለው ሴት ጣዖታቸው አቴንስ ማለት ነው የግሪክ ጣዖት አይደለች እንግዲህ አቴና የምትባለው ቤተ መቅደስ የጣዖት ቤተ መቅደስ ገብታ ታገለግል ነበርና የአቴና የምትባለው አማልክት ካህን ነበረች። ሜዱሳ ማለት ነው ካህን ነበረች። ለምንድነው መሞቶኝ የተፈጠርኩት ብላ አማልክቶችን ለመለማመን ነው የገባችው። እና ምንድነው የሚሉት በጣም የምታምር የነዛ ዘር ሆና ግን መታ አቴናን የምታገለግል ስለሆነች አትንኳት ነው የሚባለው። ማንም አያገባትም። ሌላው ደግሞ እነዚህ ፍጥረቶች ኔምፎ ይባላሉ። ደግሞ ኔምፎ ማለት ያላገቡ የማያገቡ እንዲሁም ደግሞ በዛፍ ላይም በባህር ውስጥም የሚኖሩ ድንግል የሆኑ ሴት ፍጥረቶች ናቸው ይባላሉ። እነዚህ ኔምፎ የሚባሉት ፍጥረቶች በጣም ብዙ ጊዜ ላይ በፊልም ላይ የምናያቸው መርሚድ ተብለው ነው የሚጠሩት። ፓሪትስ ኦፍ ካሪቢያን ላይ ፊልሙ ላይ አይታችሁታል። መርሚድ ሆነው እንዴት ጥርሳቸው ሽል ሆነው እንዴት እንደሚሰሩ በጣም በሚያስፈራ መልኩ ይታያሉ። በዚህ ልክ ግን አፈታሪክ ሆኖ እኛ ተረት ነው ብለን እንድናምን ያደረገን ምንድነው? በአይናችን ስላላየነው ሊሆን ይችላል። ግን እንደ ታሪክ ተቀምጧል። ኢቭን ኢትዮጵያንም አስተሳስሮ ህንድንም አስተሳስሮ በታሪክ ተቀምጧል። ግን አጋንንት ናቸው። የባህር ጋኔን ደብተራ የሚጎትታቸው አጋንንት፣ ሴት ዛር አጋንንት፣ ወንድ ዛር አጋንንት ናቸው። በአባታችን ልበላቸው እንግዲህ ያው ብዙ መጽሐፍ ጽፈዋል ስለጻፉ ማለት ነው። እኚህን አባት ታውቋቸዋላችሁ። መሪራስ አማን በላይ ይባላሉ። እና ይሄ መጽሐፍ የመጀመሪያ መጽሐፋቸው ነው። መጽሐፈ ብሩክ ዣን ሸዋ ቀዳማዊ ይላል። ስለ 7ቱ ሰማያትና ስለ 100 ዓለሞች ስለ መጀመሪያ ሰው ይላል። በዚህ መጽሐፍ ላይ እዚህ ጋር በጣም ብዙ በኢትዮጵያ ውስጥ የሚኖሩና ከዓለም ተወርሶ የመጡ የአጋንንት ስሞችን ጠቅሰዋል። ይሄ ይታያችኋል። ይሄ እዚህ ጋር ይሄ ዝርዝር ይሄ አለ። እንደገና ደግሞ ይሄ ሁሉ ስም ዝርዝር አለ። ይሄ በ3 ቋንቋን ያቀረቡት ይሄ ስም ዝርዝር እኔ አሁን የአጋንንት ስም ዝርዝር ልዘረዝላችሁ አይደለም፣ ግን ከዚህ በፊት አቅርቤው ነበረ። አንደኛ በልሳነ ሱባ ወይም በሱባ ቋንቋ ለምሳሌ በሱባ ቋንቋ ሩህ የምትባል መንፈስ አለች አሉ። በግዕዙ እቺው መንፈስ ራሄሎ ትባላለች አሉ። ከዛ ደግሞ እቺው መንፈስ ደግሞ በአማርኛ ስትተረጎም ራሄሎ ሰይፈ አጥራ ትባላለች ብለው ተርጉመውታል። ይሄ ማለት በ3 ቋንቋ አንድ መንፈስ በ3 ቋንቋ ዘማሪት የምትባል ሁሉ ዛር አለች። ዘማሪት የምትባል በሱባ ቋንቋ ሰርቲን ትባላለች፣ በግዕዙ አርሴማ ትባላለች፣ በአማርኛው ደግሞ ዘማሪት ብለው ጽፈውታል። እንግዲህ በእርግጥ አርሴማ ሲል የቅድስት አርሴማ ማለት እንዳልሆነ ትረዳላችሁ። ምክንያቱም ሰይፉ ጨንገር ሲባል ሰይፉ የሚባለው ሰውዬ ሳይሆን ሰይፉ ላይ ያረፈው መንፈስ ማለት ነው። እና አርሴማ የምትባል ሴትዮ
ከነበረች ባሁሊያ ቃልቻ የነበረባት ሴትዮ በሷ ስም አርሴሚት የምትባል መንፈስ መጣች ማለት ነው። ገብቷቸዋል የምናገረው። ልክ ሻህ አንበሶ ሲባል አንበሶ የሚባሉ ሰውዬ ዛር ነበረባቸው፣ እስላም ስለነበሩ ሼህ ስለነበሩ መንፈሱ በሳቸው ስም ተጠራ። ገብቷቸዋል አይደል? እንደዛ ተኮላሽ ኢያሱ ተብሎ እንደሚጠሩ ሴትዮዋ ስሟ ተኮላሽ ነው። ከናባቷ ኢያሱ ተብሎ መንፈሱ ሴትዮዋን ከናባቷ ስሟን ወርሶ አጋንንት መባሉ ተረስቶ ተኮላሽ ኢያሱ ተባለ ማለት ነው። ይሄናውን ያመጣው ስለምንድን ነው? እዚህ ጋር ሜዱሳ የምትባለዋ የባህር ጋኔን ናት፣ ሰው ናት። የተወለደችው ከድቅል ነው፣ ግን እንደ ሰው ሆና በቤተ መቅደስ የምትኖር ሰው ነች ማለት ነው። ቤተ መቅደሳቸው የኛ ቤተ መቅደስ አይደለም፣ የነሱ የአቴና የምትባለው አማልክቶቻቸው አምላክ ነች። የነሱ አምላክ የሚሏት የግሪክ አማልክት መቼም አያልቁም፣ ብዙ ናቸው። እና ቆንጆ ናት፣ በጣም ታምራለች። የአቴን የምትባለዋ ሴት ጣዖት ወይም ደግሞ አማልክት ካህን ናት፣ ወይም ደግሞ እጣን የምታቀርብ ምናምን የምታስመልክ የምታመልክ ምንም እንደዛ ከቤተ መቅደሱ አጠፋ ማለት ነው። ከዛ በዛ ቦታ ላይ ጸብ ተነሳ። ጸቡ ምንድነው? የዚዮስ ልጅ ዚዮስ የሚባል ጣዖት ታውቃላችሁ? የዚዮስ ልጅ ፓሲዶን የሚባል ልጅ አለው እና እሱ በዛች እንግዲህ እንደ አምላክ ነው የሚታየው። ፓሲዶን የሚባለው ራሱ ያው ነገስታቶቻቸው ብዙ ጊዜ እንደ አምላክ ነው የሚታዩት። ለምን? አለ የተባለ አስማት አለ የተባለ ጥንቆላ መጥቶ ለነሱ ስለሚሰጣቸው ይሞክሩታል። ጥንቆላውንም አስማቱንም ነገስታቶች ስለሚሞክሩት እንደ አምላክ ነው የሚታዩት። በተለይ ዚዮስ ራሱ አሁን ሰው ነው ግን ጣዖት ነው፣ ሰው ነው ግን አምላክ ነው ብሎ የሚያመልኩት። የሱ ልጅ ደግሞ ፓሲዶን የሚባለው ደግሞ የባህር ኃይል ነው ይባላል። የባህር በቃ በጣም ኃይለኛ መንፈስ ነው። በባህር ላይ ታዋቂ የሆነ ኃይለኛ የሆነ ሰውም ነው፣ መንፈስም ሰው ጋር ለበሳ አጋንንት ነው በሉት። ከባህር ተስቦ የሚመጣ አጋንንት እኮ ማለት ነው። የሚገርማችሁ ግሪኮች እንደ ሰው ምናምን እንደዚህ አድርገው ሐውልት ይሰሩላቸዋል እንጂ አማልክት ናቸው፣ አጋንንት ናቸው፣ ስጋ ለበሳ አጋንንት። እና እጅግ በጣም ወደዳት ይላል እቺን ሴት እና ወደዳት፣ ቀረባት። እየተቀራረቡ ደግሞ የሚገርማችሁ አቴን የምትባለዋ ከፓሲዶን ጋር ብዙም አይቀራረቡም፣ በወንዝ ስለሚለያዩ። አቴን የምትባለዋ አማልክትና አገሪቷ አቴንስ የምትባለው ሀገር እዛ ጋር ነች። ይሄ ደግሞ የዚዮስ ልጅ ደግሞ ፓሲዶን የሚባለው ደግሞ ከወንዝ ወደዛ ነው። እና እቺን ሴት አያት፣ ወደዳት። ከተቀራረቡ ከሷ ጋር በጣም ሲቀራረቡ አብረው ማደር ጀመሩ። ጸነሰች። እርጉዝ በነበረችበት ሰዓት ላይ አቴና ነቃች። አቴና ነቃች ማለት ጣዖቷ አማልክቷ አወቀች። እንዴት እኔን ትተሽ ቤተ መቅደስ የማገልገል ትተሽ እዛ ሄደሽ ለፓሲዶን ለሚባለው ታጠኛለሽ? ለሱ ከሱ ጋር ለምን ተኛሽ ብላ አማልክቷ ተጣላቻት። ይቺኛዋ አማልክት ናት፣ ያኛው ደግሞ ሰው ነው። አቴን የምትባለው የቆመች ጣዖት ናት። ኦሬዲ ያለፈች መንፈስ ናት። በመንፈስ ነው እዛ ቤተ መቅደስ የምትኖረው። እና ተቆጣች ነው የሚሉት። ተቆጣችና ተናገረች። እና በዚህ የተነሳ እንዴት ከኔ ተለይተሽ ሄደሽ ለፓሲዶን ትሰውያለሽ? ለሱ እንዴት ገላሽን ትሰጫለሽ ነው ነገሩ። ጠላት ከዛ በዚህ የተነሳ ጦርነት ስታስነሳ እንዴት እናቃለው ብሎ ተናደደ። ደግሞ ይሄ ፓሲዶን እንዴት እናቃለው ከኔ ጋር በማደሯ ለምን እንደዚህ ትላለች ብሎ በጣም አቴናን ከተማ ለማጥፋት ሁሉ አስቦ ነበር የሚባለው። በወቅቱ የአቴና ከተማ እስክትጠፋ ድረስ የባህር ማዕበል ሁሉ አስነስቶ ነበር የሚባለው። እንግዲህ የሚነገረውን አፈ ታሪክ ነው የምነግራችሁ፣ የሜዱሳ የምትባለውን አፈ ታሪክ። እና ረገመቻት ነው የሚሉት። ረገመቻት፣ ቆሻሻ ሆነች። ከዛ በኋላ ከወገቧ በታች ዘንዶ ሆነች። ከዚህ በላይ ጸጉሯ በሙሉ ምን ሆነ? እባብ ሆነ። ስትረገም ከሰው ራቀች። በጣም ቆንጆ ስለነበረች መልኳ ብቻ ነው የቀረው። እና መልኳ ብቻ ስለቀረ አይኗ ውስጥ ደግሞ አይኗ ምንም ነገር ስታይ እንዲያበላሽ አድርጋ ፈጠረቻት፣ ረገመቻት ነው የሚሉት። ቀየረቻት። ስትረግማት ተደብቃ ዋሻ ውስጥ ተደብቃ ባለችበት ሰዓት ላይ ነው እንደገና መልሶ ደግሞ ይሄው ፓሲዶን የሚባለው መልሶ ያገኛትና በዛ ሁኔታ ውስጥ ሆና ጨካኝና አውሬ ሆነች። የኔምፉም ማህበረሰብ አባል ነች። አስቡት፣ ያላገቡ የሚባሉ ፍጥረታት የባህርም ሞገድ ልጅ ናት። የተለዩ የመርቢድ ፍጥረት ነች። እንደገናም ተለይታ ደግሞ ለብቻዋ ስትሆን ደግሞ ጨካኝ ነው የምትሆነው። እና ደግሞ ተገፍታለች። የከተማው ህዝብ በሙሉ ለምን አቴናን ተውሻት ብሎ ደግሞ ህዝቡ ሁሉ ደግሞ ትተዋታል።
በዚህ የተነሳ እንደ ሰው አስቡት የተገፋች አንዲት ሴት ጫካ ሄዳ ስትኖር ብላችሁ አስቡትና ተቀየረ ሰውነቷ ሁሉ ያዩት ሰዎች በሙሉ ይደርቃሉ ባይኗ ካየቻቸው ክው ነው የሚሉት እና ምን አረች አቴና ምን አለች ወሬ ደረሳት ያያት ሰው በሙሉ ስለሚደርቅ ምን እናድርጋት እሷን ማጥፋት አለብን ሰው በሙሉ የሞተ ነው ሲባል መገደል አለባት ተባለ ማን ይገደላት ከዛ ፐርሲየስ የሚባል ደፋር ብዙ ሰው ተልኮ ብዙዎቹን ገላለች ብዙ ወታደር ግን መጨረሻ ላይ ደፋርና ጫካኝ የሚባል ገዳይ ሰው ይመረጥ ተባለና ፐርሲየስ ተመረጠ ዛሬ ላይ የሽቶ ስም ነው ሜዱሳም ፐርሲየስም የሽቶ ስም ነው የጆሮ ጌጥ አለ በኋላ አሳያችኋለሁ ከዚህ ከጎኔ ታዩታላችሁ ምን በዚህ በሜዱሳ ምን ምርት እንደተመረተ እንዴት አክብረዋት እንደ ጥሩ ነገር እንዴት አድርገው ምርቶቻቸው ላይ እንዳደረጓት ታዩታላችሁ እና ፐርሲየስ ሂድና ግደላት ተባለ መጣ ራሷን ለአማልክት የለየች ስለሆነች ከመጀመሪያውም ጀምሮ ወንድ ቀርቧትም ስለማያቅ በጣም ጨካኝ ናት አንገቷን ሲቆርጣትም እርጉዝ ነበረች ነግሬያቸዋለሁና ልክ አንገቷ ሲቆረጥ ይላሉ የግሪኩ ትምህርት ላይ ፒጋሰስ የሚባል ክንፍ ያለው ፈረስ ከሆዷ ወጣ እንደገና ደግሞ ሌላ ክራስትን የሚባል የሆነ ሌላ ፍጥረት ነው ብቻ ለስሙ ማያያዝልኝም ሁለት ነገር ነው ከሆዷ ውስጥ የወጣው የወርቅ ሰይፍ የያዘ ግዙፍ የሆነ ሰው ለየት ያለ ፍጥረትና ፒጋሰስ የሚባል ክንፍ ያለው ፈረስ ወጣ ነው የሚሉት እንግዲህ ከሆዷ ውስጥ ወጣ አንገቷን ቆርጦ በብልሃት ነው እንዲያውም እንዴት እሱ ሊያሸንፋት ቻለ ብዙ ይላሉ ራሱ አቴና የሚያንጸባርቅ ጋሻ ሰጠችው ነው የሚሉት እንደዚህ ሚያዝ ጋሻ አይኗን እንዲያንጸባርቅ ማንን ሜዱሳ አይን እንዲጭበረበር ለምን አይኗ ስለሚያደርቅ የሚንጸባርቅ ጋሻ ሰጠችውና በሱ ያጭበረበረ ነው የቀረበው ይላሉ አንዳንዶቹ ደግሞ የሚሰውር እጸ መሰውር ነገር አንገቱ ላይ አድርጎ ልክ እንደ ታላቁ እስክንድር ማለት ነው ብዙ አስማት ነገሮችን ሰውነቱ ላይ አድርጎ ምናምን ነው የቀረባት ነው የሚሉት ብቻ በዚህ ሆነ በዛ ፐርሲየስ የሚባለው ወጣት ሄዶ አንገቷን ቆረጣት በጣም ብዙ ሰዎችን ምን አርጋለች ነው የሚባለው ገላለች ነው የሚባለው ይሄ ነው እንግዲህ ታሪኳ የአፈ ታሪኩ የሚናገረው ይሄን ነው ከዚሁ ጋር ኢትዮጵያ እንዴት ነው የተያያዘችው ኢትዮጵያ በምንድነው ታሪኳ አንድ ላይ ሆነው ይሄ ምንድነው የሚያገናኘው ልንል እንችላለን ቤተሰቦች በደንብ አስተውላችሁ አዳምጡኝ እንግዲህ ዶክተር ረሳደሰ እንደ ታሪክ አቅርቦታል አንብቡ ብሎ የሱን ታሪክም ለማንበብ ሞክሬያለሁ የእንግሊዘኛውንም አንዳንድ ዶክመንተሪዎቻቸውን ለማየት ሞከርኩኝ የግሪኮች የሰሩትን እንግሊዘኛ ዶክመንተሪዎቻቸውን ለማየት ሞከርኩኝና ያስቃል በኢትዮጵያ ውስጥ ሰይፉ ጫንገር ተብሎ ሰይፍ አርድ ተብሎ ይጠራ የነበረው ሴፊያስ የሚባለው መንፈስ ማለት ነው የባህር መንፈስ ነው ሴፊያስ የባህር ላይ ኃይለኛ የሆነ መንፈስ ነው እንግዲህ ታሪኩ ሲጀምር ካሲዮጵያ የምትባል የኢትዮጵያ ንግስት አለች ነው የሚባለው እንግዲህኛ በቤተክርስቲያናችን ይሄ ታሪክ በየትኛውም ቤተክርስቲያናችን መጽሐፍ ላይ አላገኘነውም የዓለም አቀፍ ታሪክ ላይ ነው የምናገኘው ኢትዮጵያ ውስጥ ግን እንደ አንድ ታሪክ አንማረው ለምን ትክክለኛ መማር የማይገባን ትምህርት ስላልሆነ ትክክለኛ ትምህርት ስላልሆነ እንደ ታሪክን እናነባዋለን እንደ አንድ ታሪክ ኢትዮጵያ የሚል ስም ስለተጠቀሰ ኢትዮጵያ ድንበሯ የት ድረስ ነው ለምሳሌ አስቴር እና መርዶኪዮስ በነበሩበት ዘመን የአስቴር ባል በወቅቱ የነበረው የባቢሎን ንጉስ ማለት ነው ኢትዮጵያ ድረስ ነበር ግዛቱ ይላል ደብዳቤ ሁሉ የተላከው ኢትዮጵያ ድረስ ነው ይላል ስለዚህ ኢትዮጵያ ሲባል ብዙ ስፋት ግዛት ስላለ ግሪክ ስለ ኢትዮጵያ ስታወራ ኢትዮጵያ ድረስ ነበር ግዛቷ እና ካሲዮጵያ የሚባሉትም ደግሞ ኢትዮጵያ ጋር ያገናኛቸው ስማቸው ራሱ እንደዚህ ሆነው ከየት መጥተው ነው ሲባል ብዙ ነገሮች አሉ በመሰረቱ ኢትዮጵያ የሚለውን በግሪክኛ ቋንቋ ሲፈታ ቆዳው የተቃጠለ ቆዳው ያረረ ብለው ስለሚተረጉሙት በአገራቸው ላይ ጥቁር ህዝቦች ከነበሩ እነሱን ማለታቸው ሊሆን ይችላል እኛ ቆዳችን ያረረ የተቃጠለ ስላልሆነ አፍሪካን ለመግለጽ የተጠቀሙበት መንገድ ነው ኢትዮጵያ ማለት ተብሎ ይባላል ግን አይደለም እኛ ኢትዮጵያስ በሚባለው ኢትዮጵያ የተባለ ነው ብዙ የተሳሳቱ ትርጉሞች አሉ ትክክል እንዳልሆነ መጽሐፍቶችም ይተረጉማሉ አንዳንድ ጊዜና እውነታው መቀበል አለብንና ዘሞኒሰስ አርካታይፕ የሚባሉ የሳይኮሎጂ ትምህርቶች ላይ ይችን ሜዱሳ የምትባለዋን መንፈስና ፍጥረት እንደምን ይጠቀሙባታል መሰላችሁ ኃይለኛ ሴት ባሏን ማታከብር
ወይም ደግሞ ጋጠወጥ የሆነ ባህሪ ያላት ነብር የሆነች ምትማታ እንዲሁም ደግሞ እንደ ጀግና ሴት ደግሞ አልጎ የሚተረጉሟትም ደግሞ አለ። እንደ ጀግና ማለት አለበገር ምትል አገሯን አሳልፋ ማትሰጥ ምናምን አልጎ ይተረጉሟታል። በሌላ በኩል ስትመጡ ደግሞ ለሚራገሙ ሴቶች ቃልቻዎች ይሰጣል። ይሄ ትምህርት ትርጉም የሚገርማችሁ በአውሮፓ ነው ማለት በእኛ ሀገር አይደለም። ሜዱሳ የሚለው ስም የተሰጣት ጠንቋይ ሴት ካለች ቃል ከተናገረች ከተራገመች ይደርሳል፣ እንዲሁም ትንቢት ከተናገረች ይደርሳል ተብሎ የሚታሰበው አሮጊት ሆና አርጅታ ሜዱሳ የሚባል ስም ይሰጣታልና እኔ ዛሬ ላይ ሜዱሳ የሚለው ስም ነው አንዳንድ ጊዜ እንደው በንስሐ ሊመለሱ ይችሉ ይሆናል እንጂ ነብር ለሆኑ ሴቶች ስሙ ቢሰጥን ቅር አይለኝም። ግን ነገ በንስሐ ከተመለሱ በኋላ ስሙ ላይገባቸው ይችላል ሜዱሳ እና ባሎቻቸውን በመስተፋቀር ጨቆነው ለሚኖሩ ሰዎች ከባድ ነው አይደል? ከባድ ነው። በፊልሞቻቸውም ሲሰሩት ኢትዮጵያን ያካትታሉ። የሚገርማችሁ ግሪኮች ለምንድን ነው ሲባል ከካሲዮጵያ ተነስቶ ነው የሜዱሳ ታሪክ የሚመጣው። ካሲዮጵያ የምትባለው ንግስት አንድሮሜዳ የምትባልና ሌሎችም ሴቶች ልጆች አሏት። ቆንጆ ሴቶች የኢትዮጵያ ንግስት ነች ነው የሚባለው እና በጣም ውበታቸው እጅግ በጣም የተለየ ነው። የኔ ልጆች በዓለም ቢወዳደሩ ማንም የሚበልጣቸው የለም ሲባል ይሰማል ሴፊዮስ ይሰማና እንዴት እንደዚህ ትላለች? የግሪክ እንግዲህ በወቅቱ የግሪክ ንጉስ ነው ይባላልና በዓለም ላይ አንደኛ ናቸው መልካቸው እንዴት ትላለች? ስለዚህ ካሲዮጵያን መውጋት መግደል አለብኝ ብሎ ይነሳል። ኦራክል የሚባሉ ሰዎች ጋር ሄዶ ያማክራል። ሴፊዮስ ይደነግጣል፣ ያማክራልና ኦራክል የሚባሉት ደግሞ ምንድናቸው? ከሰውም ብቻ የተለዩ ዘሮች ናቸው። እነዚህ ማለት የመናፍስት አማካሪ ናቸው። ኦራቦሮስ ይሏቸዋል ሌላ ቦታ ላይ ኦራክልስ የሚባሉት ናቸው እነዚህ እና ሲያማክራቸው አይ በጣም በቁጣን የተነሳው ፓሲዶን የሚባለው ቅድም እንዳልኳችሁ የባህሩ ንጉስ ያልኳችሁ ሜዱሳን የተገናኛትና ፒጋሰስ እንዲወለድ ያደረገው ማለት ነው። ፒጋሰስን የወለደው ፓሲዶን የሚባለው የባህሩ ኃይለኛ ንጉስ የባህሩ ኃይለኛው መንፈስ ማለት ነው። ዞሮ ትንሽ ስሙ ስለሚያወሳሰብ እኔ ራሴ በመከራ ነው የለመድኩት እና ይሄ ተቆጥቷል። እንዴት የኔ ልጆች ቆንጆች ናቸው ትላለች ብሎ ካሲዮጵያ ላይ ተቆጥቷል። የኢትዮጵያ ንግስት ላይ ተቆጥቷል እና እሱ ደግሞ የሚረጋጋውና ደስተኛ የሚሆነው አንድሮሜዳ የምትባለዋን አንድ ልጇን ለባህሩ ከገበረች ነው ካረደቻት ነው። ዛምጥታ ራቁቷን አምጥታ ታስቀምጣት። ስለዚህ የግዴታ መስዋዕት መቅረብ አለባት አንድሮሜዳ ተባለ። ከዛ አንድሮሜዳ ልብሷን አውልቃ ራቁቷን ሆና ድንጋይ ላይ ቆማ ሴፊዮስ የሚባለው ሰው አቆማት እዛ ፊት ለፊት። ሴፊዮስ ማለት እንግዲህ የባህሩ ሌላኛው ንጉስ ነው። ግን ፈርቶ ስለሆነ ለፒጋሰስ መስዋዕት የሚያቀርበው የዛን ሰዓት ላይ ፐርሲየስ ያልኳችሁ ያቺን አንገቷን የቆረጣት ያወጣት አንገቷን ቆርጦ የሜዱሳን አንገት ቆርጦ እየተመለሰ ነበረ። ከተደበቀችበት ዋሻ አንገቷን ቆርጦ እየተመለሰ እያለ አንድሮሜዳ ደግሞ ራቁቷን ቆማ ባህር ዳር ላይ ቆማ ነበር ይላሉ። አሁን ታሪኩ እንዴት እንደሚገናኛችሁ ባህር ዳር ላይ ቆማ ነበረ። ማን መጥቶ እንዲበላት እንዲሰፍርባት ፓሲዶን የሚባለው የባህሩ ንጉስ ወይም ደግሞ የባህሩ ጋኔን በሉት መጥቶ አንድሮሜዳን ሊቆራኛት የኢትዮጵያቷን ንግስት የካሲዮጵያን ልጅ ማለት ነው ሊቆራኛት እያደረገ እያለ ማን ይመጣል? ፐርሲየስ ይመጣል። የዛን ሰዓት ምን እያረግሽ ነው ራቁትሽን እዚህ ቆመሽ ይላታል። እኔ ልገበር ነው ለጣውቱ እንደዚህማ አይሆንም ብሎ ይዟት ይሄዳል። ተረፈች ማለት ነው። የዚህ ሰዓት የአንድሮሜዳ ደግሞ አፍቃሪ ደግሞ ፍቅረኛ ነበረ ይባላል። ፍቅረኛ ነበረና እንዴት ሚስቴ ለጣውት ተሰጣለች ብሎ ሳይጠይቅ ልክ ግን ይሄ ፐርሲየስ መጥቶ ከማነው ስሙ ቅድም ያልኳችሁ ፓሲዶን ከባህር ጋኔን አድኗት እኔ አገባታለሁ ሚስቴ ትሆናለች አንድሮሜዳን አግብቻት ወደ ሀገሬ ወደ አቴንስ ይዣት እሄዳለሁ ብሎ ሲደራደር እኔ አልሰጥም ሚስቴን ብሎ ደግሞ ፍቅረኛዋ ይነሳል። የማን የአንድሮሜዳ ፍቅረኛ ይወዳት የነበረ አንድሮሜዳን አልሰጥም ይላል። አይ እንደዛማ አይሆንም የኔ ናት እኔ ነኝ ከሞት ያዳንኳት አንተ አላዳንካትም ስለዚህ የኔ ናት ሲል የዛን ሰዓት ክርክር ሲነሳ
ያ ፐርሴስ ምን ያደርጋል? አንገቷን ቆርጦ አይደል ይዟት የመጣው ያችን የሜዱሳ አንገቷን ቆርጦታል፣ ግን ፊቷን አይኗን ሸፍኖታል። በምን በጨርቅ ሸፍኖታል። ለምን? አይኗ ከተገለጠ አንገቷ እንኳን ተቆርጦ ሰዎችን ታደርቃለች። ድንጋይ ነው የምታደርገው የሜዱሳ አይን። ጸጉሯ ደግሞ እባብ ነው። እያንዳንዱ እባብ ነው ጸጉሯ። እያንዳንዱ ጸጉር በምን ታዩታለች መሰላችሁ? በራስ ተፈሪያ ነው። ራስታ ጸጉር ያላቸው ሰዎች እንዴት ነው ጸጉራቸው? እባብ አይመስልም? ልክ እንደዛ ማለት ነው። እንደዛ ነው በቃ። እና ሸፍኗት ስለሆነ በቆዳ ሸፍኗት ስለሆነ የሚሄደው የዛን ሰዓት ምን አደረገው? ገለጣትና ይላል የአንድሮሜዳን ፍቅረኛ እና ቤተሰቦቿን በሙሉ እንዳለ አደረቃቸው። ታሪኩ ሲገናኝ ነው ማለት አደረቃቸው ይላል። ይሄ እንግዲህ ከተለያዩ መጽሐፍቶች አንድ ላይ አድርጌ አንድ ወጥ እንትን አድርጌው ታሪክ አድርጌው ነው የምነግራችሁ። የዛን ሰዓት አሸነፈ። አንድሮሜዳም ኢትዮጵያን ትታ ወደ ግሪክ የፐርሲየስን አግብታ ሄደች። ግሪክና ኢትዮጵያ የሚያገናኙ ይሄ ነው። ግሪክና ህንድን ደግሞ የሚያገናኘው ልንገራችሁ። አሁን ይሄ ነው እንግዲህ ትልቁ ጉዳይ እዚህ ጋር ነው። ህንድ ውስጥ ደግሞ ከጎኔ እንደምትመለከቱት ህንድ ውስጥ ኢቺው ሜዱሳ የምትባለው መንፈስ በምን ትታወቃለች? ሞርታል ኮምፓክት በሚባለው ማለት ነው። ሞርታል ኮምፓክት ማለት እጅ ሁለት እጅ አለው፣ እንደገና ደግሞ ሌላ እጅ ደግሞ እዚህ ጋርና እዚህ ጋር ደግሞ አራት እጅ ያለው ማለት ነው። በዚህኛው እጁ ወገባችሁ እንደዚህ ይዛችኋል፣ በላይኛው እጁ ደግሞ ይደበድባችኋል። ፊልምም አለው በነገራችን ላይ የዛሬ 20 ዓመት 25 ዓመት የወጣ ፊልም ነው። ሞርታል ኮምፓክት ብላችሁ ብትገቡ ማን ነው? ሞርታል ኮምፓክት ነው ኮምፓክት እንደዚህ ነው መሰለኝ። እና እንደዚህ አይነት ጣዖት አለች ህንድ ውስጥ። ምላሷን አውጥታ ቀይ ምላስ ያላት አይኗን ፍጥጥ የምታረግ የምታስፈራ፣ ጸጉሯ ጭብርር ያለ የእባብ ጸጉር ያላት። አንዳንዶቹም የእባብ ጸጉር አያረጉትም፣ ዝም ብለው እንደዚህ ያጎፍሩትና አይን ይሰሩበታል። ያጎፍሩት ልክኛ ቅዱሳንን ከኋላ እንደምታዩት ክበብ እንደምናደርገው ያረጉትና እያንዳንዱ ክበብ ላይ አይን ይሰራሉ፣ እባብ ይሰራሉና ብዙ እባቦች ከበዋት ነው የሚያሳዩት። ምንድነች ይላሉ ህንዶች። ደሞችን የምትቆጣ ቁጡ የሆነች ሻንቂት ናት። ሻንቂት ማለት በሱባ ቋንቋ እዚህ ላይ ጽፈውታል። መሪራ ሳማን በላይ ሻንቂት እዚህ ላይ አሁን አገኘሁት። በሱባ ቋንቋ ጀርጀርቲ ትባላለች። እንግዲህ ሻንቂት ማለት ነው። በግዕዙ ደግሞ ዋካይ ትባላለች። ከዛ ወደ አማርኛ ሲመጣ ደግሞ ዳንዲት ወይም ሻንቂት ይሏታል። እቺ መንፈስ እንግዲህ የባህር ጋኔን ናት። እንደገናም ደግሞ ጥቁር በሻንቂት ሻንቆ የሚለው ጥቁር የሚለውን ስለሚወክል ነውና እጅግ በጣም ሰይጣናዊ የሆነ ጥርስ ያው አውሪያዊ እንደ አውሬ ጥርስ ያላት የምታስፈራ ፍጥረት ነችና እሷን መንፈስ ኃይለኛ ናት። በጣም ሴቶች ላይ ነው የምታርፈው። ግን መንፈሷ ጾታ ባይኖራትም እንደ ወንድ ነው የምትተውነው። ግን ሴቶች ላይ ሆና ኃይለኛ ሴት መንፈስ እንደ ሴት ጾታ ያላት የምትመስል መንፈስ ሆና ሴቶች ላይ ሴት መንፈስ ማለት ነው። ሌዝቢያን ማለት ነው። ዞሮ ሴት ላይ ሴት መንፈስ እና ወንዶች እንዲህ አይነት መንፈስ ያለባትን ሴት ሲያገቡ ይጎዳሉ፣ ይጨቆናሉ። በቃ አንገት ደፍተው የሚኖሩት በጣም በቃ ከባድ ፈተና ውስጥ ነው የሚገቡት። ህንድ ውስጥ ይቺን መንፈስ ብዙ እጅ ያላት ብዙ እግር ያላት በቪዲዮ ላይ እንደምታዩት ብዙ እግርና ብዙ እጅ ያላት ሴት አድርገው ያቀርቧታል እና ያመልኳታል፣ መስዋዕት ያቀርቡላታል። ግን ወደዋት አይደለም፣ ፈርተው ነው። እንዳትጎዳን እንዳትገለን ኃይለኛ ናት ትቆጣለች ተብሎ ስለሚታሰብ ነው እንጂ የሚያመልኳት ፈልገዋት አይደለም። ይሄ ደግሞ በህንድ ውስጥ ከሚመለኩት አማልክቶች ውስጥ አንዷና ብቸኛ ሳትፈለግ የምትመለክ ብትኖር እቺ ናት፣ ሜዱሳ የምትባለው ነች። ወይም ሻንቂት ወይም ደግሞ ዳንዲት የምትባለው ማለት ነው። እቺ መንፈስ በአገራችን ላይ እንግዲህ ከባድ ናት። ሻንቂት አዳል ሱማልም እንደዛ ነች። አዳል ሱማል ወደ ሐረር ወደ አፋር ምናምን ጥቅጥቅ ላይ ወደ ጅጅጋ ምናምን መስመር ላይ በጣም ከባድ መንፈስ ናት። አደገኛ ናት። ኦጋዴን ምናምን መስመር ላይ በጣም የታወቀች መንፈስ ናትና እሷን ለመዋረስ ብለው ለብተሮች ይሄዳሉ ጫካ ላይ። ለምን? አደገኛ ስለሆነች ነው። ሌላው ደግሞ አሾክሻኪ መንፈስ ማርጎ ይጠቀሙባታል። እንደ አሾክሻኪ መንፈስ ትላላካለች። ተልካ ሄዳ ወሬ ታቀብላለች። የሐሜትም መንፈስ ናት። አስቡት ሴት ላይ ስለምትሆን የሐሜትም መንፈስ ናትና ብቻ ተውት። ዞሮ እንዲህ አይነት መናፍስቶች በህንድ ውስጥ ሜዱሳ በዚህ ልክ ትመለካለች ማለት ነውና ከግሪክ ወደ ህንድ ከግሪክ ወደ ኢትዮጵያ እነዚህ መናፍስቶች መጥተው
ዓለምን የሴት ዛር መናፍስቶች ሌዝቢያን አድርገዋል ማለት ነው። ሌዝቢያን መሆን ብቻ አይደለም እየተገረፉ ሩካቤ የሚፈጽሙ ሴቶች እንደዚህ አይነት ባህሪ ያላቸው ናቸው። ባለንጋ እየተገረፉ በጠንቋይ ቤትም እንደዚህ ነው። ልብሳቸውን አውልቀው ይገረፋሉ። ይሄን በኮሜንት ላይ መጻፍ ትችላላችሁ። ብዙ ምናቃቸው እህቶች ይጽፋሉ። በኢንተርቪው ላይም እየሰማን ነው ብዙ ሰዎችን። ጠንቋይ ቤት ባለንጋ በሰይፉ ጨንገር። አሁን ሰይፉ የሚለውን ከሴፊየስ ጋር አገናኙት። ሴፋርድ፣ ሴፋግድ፣ ሰይፉ ጨንገር ሰይፍ የሚለው ቋንቋ በራሱና ቅድም ምን አልኳችሁ? ጎርጎን ብያልነገርኳችሁ። ጎርጎን ማለት ምን ማለት ነው? እነዚህ የተለዩ ፍጥረታት የተገኙበት ጎሳ ህዝብ ወይም ባህር ማለት ነው። ቦታ ጥግ ማለት ነውና ሲትኖን፣ ዮሪያን እና ሜዱሳ ሶስቱ እህትማማቾች የተወለዱት ከነዚህ ዘሮች ነው የሚባለው። ጎርጎን የሚለው አሁን ጸጉር ስትጎነጎኑ ስትሰሩ ጉንጉን ብላችሁ የምታወጡት አይደለ? ሜዱሳ የምትባሏ ደግሞ ጸጉር ላይ እባብ አለ ብዬ ነገራችኋለሁ። ምን ያህል ተቀራራቢ ስሞች እንዳሉት በዚህ ማየት ይቻላል። እና አማርኛዎች አንዳንድ አማርኛዎች ከሌላ ከባዕድ መጥተው የተቀላቀሉ ስለሆኑ ስንተረጉማቸው አማርኛ ይመስሉናል ሳናቃቸው ከጊዜ ሂደት በኋላ። ለምሳሌ ጳጳስ የሚለው ግሪክኛ ነው አይደል? ግን ወደ ግዕዝ መጥቶ ወደ ኢትዮጵያ መጥቶ ጳጳሰ ይጳጳስ ተብሎ በብዙ ይተረጎማል። ጳጳሰ ስንላውን አክሊል ደፋ ማለት ነው። ይጳጳስ ማለት ደግሞ ይሾም ማለት ነው አይደል? ጳጳሷል ሲባል ምን ማለት ነው? አማርኛውን ሳይሆን በግዕዝ ሲያባዛ ነው የግሪኩን ቋንቋ ነው። የኛ ቋንቋ ባልሆነ ቋንቋ ግዕዝ እንደ ግዕዝ እናባሰዋለን። ልክ እንደዛ ሁሉ ደግሞ ይሄም አንዳንድ የምንወራረሳቸው ቋንቋዎች አሉ እና በጣም ብዙ ቦታ ላይ እኔ ተመሳሳይ ቋንቋዎችን አግኝቻለሁ። ሜዱሳ በብዙ አርማዎች ላይ አግኝቻለሁ። እኔ ብዙ አርማዎች። እንግዲህ ሜዱሳ ጣዖት ምንድናት የሚለውን ይሄን ያክል ከነገርኳችሁ በኋላ በባህሪ እንዴት ትገለጣለች ደግሞ እንያት። ሜዱሳ የምትባለው ጣዖት ማን ናት? አይነ ጥላ ልትሆን ትችላለች። ቡዳ ዛር ሊሆን ይችላል። በመሰረቱ ቡዳ ናት፣ ቡዳ ዛር ናት። የቡዲዝም እምነት አስፋፊ ነች ብዬ ላስብ እችላለሁ እኔ። ለምን ቡዲስቶች በብዛት ይህችን መንፈስ በጣም ይፈሯታልና መስዋዕት እንደሚያቀርቡ ነው የምንሰማው ያለነውና ከአይኗ የሚወጣው ኃይል ሰዎችን እንደ ድንጋይ የሚያደርቅ ከሆነ ምንድነው ማለት ነው? ቡዳ ነው። ቡዳ የሚለው ቋንቋ ግን አማርኛ አይደለም። እኛ ቡዳ የሚለውን ኢትዮጵያ ውስጥ ቃሉን ስለለመዱ የኛ መስሎ ነው እንጂ በዚህ አይነት መልኩ በነ ካሲዮጵያ፣ በነ አንድሮሜዳ፣ በነ ሜዱሳ ምናምን ተቀላቅሎ የመጣብን ነው። ኢትዮጵያ በቅመማ ቅመምና በቀንድ ከብት ወይም በተለያዩ ንግዶች በተለያዩ አይነት ስራዎች ከዓለም ጋር ትገበያይ ስለነበረ ይመጣሉ። ብዙ ሲመጡ ብቻቸውን አይመጡም። ጣዖቶቻቸውን አማልክቶቻቸውን ይዘው ይመጡት፣ ትምህርቶቻቸውን ይዘው ይመጣሉ። ኢትዮጵያን ያስለምዷቸዋል። አሁን ለምሳሌ መጫኛ ማቆም፣ ይሄ መጫኛ ማቆማት አስማት መስራት ነው። ልክ እንደ ጃንግል ቡክ ፊልም ላይ እንዳያችሁት እንደዚህ ዋሽንግተን ዲሲ ሲነፋ መጫኛው እንዲህ ያለ ይቆማል አይደለም? ወይም ደግሞ ገመድ ማለት ነው መጫኛ። እና ያንን ገመድ ማንንም ሳይነካው ወደ ላይ ሲወጣ የሰው ችሎታ ነው የሚመስለው። ግን አጋንንት ናቸው እንደዚህ ያገው እጁ ጫፍ ይዘው አይታዩም። አጋንንት በዚህኛው አይናችን አናያቸው፣ በማይክሮስኮፕም አናያቸው። በነፍስ አይን ነው የሚታዩት እነሱ። ስለዚህ ያንን መጫኛ ማቆም ራሱ ለኢትዮጵያ ደብተራዎች ያስተማሩት ማን ናቸው? ህንዶች ናቸው። ኢትዮጵያና ህንድ ባህላችን ይቀራረባል ቢሉት ይሄን አይተው ሊሆን ይችላል። ብዙም ያወራርሰን ነገር አለ። ከምጣድ ላይ እንጎቻን መስለብ፣ የሰው ኪስ መስለብ፣ የተለያዩ ነገሮችን ማምጣት፣ ይሄ አጋንንታዊ አሰራሮች ምናምን የመጣው ከነጮች ነው። አብነት ትምህርት ቤታችን ራሱ የተበከለው እኮ በእንደዚህ ነው። እና ኢትዮጵያ ውስጥ የምንሰማቸው ታሪኮች በከፊል ባዕድ አምልኮ የተቀላቀለባቸው ታሪኮች አሉ። በከፊል ደግሞ መጽሐፍ ቅዱሳዊ እውነታዎች ያሏቸው አሉ። በከፊል ደግሞ በገድል በስንክሳርና በድርሳን ውስጥ እንደ ታሪክ ተቀምጠው እኛ ኦርቶዶክሳውያን የምናምነው መናፍቃን የማይቀበሉት ግን ተቀምጦ በታሪክ ተቀምጦ በጋሃድ በፊት ለፊት ማናየው በእነ አቡነ ተክለ ሃይማኖት ዘመን ዛፏ ታወራ ነበር ይላል። ቀደም ደግሞ ምን አልኳችሁ? የኔምፎ የሚባሉት ህዝቦች የነ ሜዱሳ የተገኙበት ህዝቦች ማለት ነው። እነዚህ ኔምፎ የሚባሉት ፍጥረቶች በቅጠልና በዛፍ ላይ ያሉ መናፍስት ነፍሶች ናቸው ወይም ደግሞ ኃይሎች ናቸው ብለው ያምናሉ። እነ ሜዱሳን የተለዩ ፍጥረቶች ናቸው፣ ድንግል ናቸው፣ ወንድ አያውቁም፣ ዛፍ ላይ ነው መቀመጫቸው፣ መኖሪያቸው ዛፍ ላይ ነው ተብሎ የሚታይ የዛፍ ነፍስ ናቸው ይባላሉ።
ዛሬ ላይ አዳኝ ወርቁ የሚባለው መንፈስ ሰይፉ ጨንገር የሚባለው መንፈስ ዛፍ ላይ ሮጦ የሚወጣው ለምንድን ነው? ከዚህ የመጣ ነው። የተያያዘ ነገር ነው። በአንድ በኩል በሌላ በኩልም ደግሞ የዝንጀሮ ስጋ በመስተፋቀር ተደርጎ የተሰጣት ሴት በዝንጀሮ ስጋ ወይ በዝንጀሮ ብልት ተቀጥቅጦ መስተፋቀር የተሰራባት ሴትም ያ መንፈስ ሲነሳ ዛፍ ላይ ነው ይዟት የሚወጣው። ለምን? የዝንጀሮ ባህሪ ነው ያለው። እና አንዳንድ ጥናቶችን በማጠናበት ሰዓት በጣም እደነግጣለሁ። ከነጮችም የመጣብን ይገለጥብናል። እንዲሁም ደግሞ የተደገመብን የሰው መንፈስ ባህሪ ይገለጥብናል። እኛ የስንቱ የላቦራቶሪ አይጥ ሆነን የቤተ ሙከራ ሆነን በተለይ በዚህ ዘመን ያለን ሰዎች የነጮች ኤክስፐሪመንት ሆነናል። ዲስፕሌይ ሆነናል። ማስታወቂያዎቻቸው ሆነናል። ለምሳሌ እንደ ሜዱሳ የፀጉራችን እባብ ላይ ሆን ይችላል። በቁጥርጥር ብላችሁ በምትሰሩት ወይም ደግሞ አዲስ የመጣ ደግሞ ሌዝቢያኖች የጀመሩት ወፈር ያለ ቁጥርጥር አለ። መገለጫው ምን እንደሆነ ሳናውቀው ዝም ብለን እንሰራዋለን። አሁን ቁጥርጥርን እየተቃወምኩ አይደለም፣ ግን ሜዱሳ ሂውማን ሄር ብዬ ስገባ የመጣውን ተመልከቱት። ስለ ፀጉር እንኳን ሳወራ ሜዱሳ ሂውማን ሄር፣ ሜዱሳ ኮስሞቲክስ፣ ሜዱሳ ክሎዝ፣ ሜዱሳ ምናምን ሊፕስቲክ ብዬ በቃ ብዙ ስገባ ደነገጥኩኝ። እንዳለ የሷ ነው አርማው፣ ሎጎ ምናምን እንዳለ። ኢቭን ራስተፈሪያኖች ራሳቸው ፀጉራቸው እንደዛ ያርጉበት ምክንያቱም አያውቁትም። ግን የራስተፈሪያን ፀጉር እንደዛ መሆን የቃሎ ወይም የቃልቻዎች ነው ብዬ ባለፈው ነግራቸዋለሁ። ኢትዮጵያ ውስጥ ደግሞ ቃልቻ ደግሞ ፀጉሩን አይቆረጥም። ከዛ ፀጉሩ ደግሞ ይጠቀልላል በቅቤ። ምን ለማለት ፈልጎ ነው? ኢትዮጵያና ሜዱሳን የሚያገናኛቸው ምን ነገር አለ? ያ ፀጉር እንደዛ መሆኑ በአንድ በኩል እንደዛ ነው። በሌላ በኩል ደግሞ ሶምሶን ወይም ናዝራዊ ተብሎ እንግዲህ ሶምሶን ማለት የተመረጠ ማለት ነው። ናዝራዊ ማለት የተመረጠ ማለት ነው። በወቅቱ ሶምሶን ፀጉሩን እንዳይቆረጥ እግዚአብሔር መንፈሱን በምን ላይ አደርጋለሁ አለ። መንፈሱን በፀጉሩ ላይ ስለማደርግ ፀጉሩ እንዳይቆረጥ ብሎ ለእናቱ ነግሯት ነበረ። እግዚአብሔር መንፈሱን በፀጉሩ ላይ ስላደረገለትና ኃይለኛ ስለነበረ ጀግና ስለነበረ ሰይጣን ይሄንን ኮረጀና ቃሎ ደግሞ ቃልቻ ደግሞ እንደዚህ ፀጉራቸውን እንደዚህ የሚደፉትን ደግሞ ጉዱሩ የሚባሉትን ደግሞ አመጣቸው። ፀጉራቸው በቅቤ የተደረገ ምናምን ምን ነው ሲባል መንፈሱ ያለው ምኑ ላይ ነው? ፀጉሩ ላይ ነው ተባለ። እኛ እጣን ስንል እሱ ሉባንጃ እንደሚለው፣ እኛ መቁጠሪያ ስንል እሱ ደግሞ የራሱን ምስባህ ይዞ እንደሚመጣ ሁሉ እንደሚኮርጀው ሰይጣን እንደሚኮርጅ ሁሉ ሜዱሳም ደግሞ ያንን ፀጉሯን እባብ አድርጋ በተረገመችበት ርግማን በዛ በኩል ብዙ ሰዎችን በአይኗ እያደረቀች የነበረው ያንን ታሪኳን መንፈሱ ይዞት ይቀጥሏል። ያመጣና ሜዱሳን ለማስታወስ ፀጉራቸውን እንደዛ አድርገው እንዲሰሩ ብዙ ሰዎች ታሪክን አንጥቶስ ቢሆን ምን እናውቃለን? እኔ አንዳንዴ እንደው ለምሳሌ ፀጉራችሁን ሹሩባ ስትሰሩ ወይ 3 ቦታ ወይ 5 ቦታ አድርጋችሁ ተሰሩ ይባላል። በይሄ ኢትዮጵያ ባህል ነው። የሥላሴ ምሳሌና አምስቱ አዕማደ ምስጢር ምሳሌ ነው ተብሎ ስለሚታሰብ ማለት ነው። እና እኛ የምናውቀው ሹሩባ ነው። ቁጥርጥር የሚባል ነገር አናውቅም። ድሮ አይደለም ኢትዮጵያ አታውቅም። ከጊዜ በኋላ ነው ቁጥርጥር የመጣው። ከሆነ ዓመታት በኋላ ነው የመጣው። እና ምናልባት የሱን ማመጣጥ ደግሞ አጥኑ ለማለት ፈልጌ ነው። እኔ እንደ ራሴ ነው መረጃ ነው ያቀበልኩ ያለሁት። ለምን የሜዱሳን ታሪክ ስሰማና የጉድሮዎቹ የፀጉራቸውን ራስታ የሚያደርጉትን የራስተፈሪያንን በደሞ ሐሺሽ የሚወስዱ ናቸው። ደግሞ ሐሺሽ ወስዳለው አይደል? ራስተፈሪያን አብዛኞቹ ያው ብዙ አይነት ናቸው ይባላል። ራስተፈሪያን ወደ ስንት ነው? ወደ 6 ነው 7 አይነት ራስተፈሪያን አይነቶች አሉ ይባላል። በአመለካከታቸው ይለያያሉ ይባላል። ግን ፀጉራቸው ተመሳሳይ ነው። ጎንጉኑ ራሱ እባብ ነው የሚመስለው። ራሱ እንዴት ተገምዶ በጣም የሚያስጠላውና ሜዱሳን ታሪክ አይዛችሁ መታችሁ። ያንን ደግሞ እንደምታዩት የፀጉሩ ብቻ አይደለም። ያንን ፀጉር የሜዱሳን እባብ ለማስመሰልና ሜዱሳን ለማስታወስ ሲባል ያልተሰራ ነገር የለም። ለምሳሌ እስቲ እንየው። ለምሳሌ እንየው። እሺ እንግዲህ ከጎን የምትመለከቱት ቪዲዮ አብዛኛው ስለ ሜዱሳ የሚናገር ነው ማለት ነው። ሜዱሳን እነሱ በፊልሞቻቸው ይሰሯታል። ወንድ ላይ የምትጮህ ሴት አንገታቸው ላይ እባብ አድርገው ፀጉራቸውን ራሱ እንደ አዲስ የመጣ ደግሞ አለ ጥቅልል አድርገው እንዲቻገው ያወጣል። እናጮች ለምን እንደሚያርጉት እኛ አናውቅም። ጥምዝብዝ አይታችኋል። እዚህ ጋር ደግሞ እንትና ቤቢ ሄር የሚባል ደግሞ ወጥቷል። እንደዚህ አድርገው ከዛ እሱ ቀረና ደግሞ ምን አደረጉት? እንዴ ዚግዛግ እያደረጉ እንደዚህ በቅባት ያስተኙታል። አይታወቅም ለምን እንደመጣ ሜዱሳን ለማስመሰል። አሁን እዚህ ጋር እቺን አርቲስት ያት እቺን አርቲስት ኢንተርቪው እየተደረገች ነው።
የሜዱሳን ፊልም ኢንተርቪው ያደረገች የሰራችው ሴት ነች። ኢንተርቪው እየተደረገች ነው እና ፊቷን አይኗን ከላች። ማንን ለመምሰል ነው? ሜዱሳን ለመምሰል ነው። አይኔ እንደሷ ነው ማለት አይሆን አይታወቅም። ይሄ ኢንተርቪው ነው። ኢንተርቪው እየተደረገች አይኗን ከልለዋለች። ተመልከቱት። እና ከጎኔም እንደምታዩት እስቲ የመጀመሪያውን ነው ሜዱሳ ሎጎ ብዬ ነው የገባሁት። ተመልከቱት። ሜዱሳ ሎጎ በጣም ነው የሚያሳፍረው። ነጮች ምን ያህል ከአጋንንት ጋር የተሳሰረ ነገር እንዳላቸው የምታዩት በዚህ ነው። ጸጉሯ እንዳለ የምታዩት የሚያሳየው እባቦቹን ነው ሜዱሳ። እሷ ደግሞ አይኗ ደግሞ የቡዳ መንፈስ ያለባት ነች። የተለየች ፍጥረት ናት። የኔምፉ ዘር ነች። በዛ ላይ ደግሞ የሴፊዮስ የሚባለው መንፈስ ያማከራት የኦራክል የሚባሉት መናፍሶች ጓደኛ ቤተሰብ የነበረች የፓሲዶን የሚባለው የባህር ጋኔን የተገናኛት ነች። ሰው ብትሆንም ድቅል ናት። በጣም እኮ የሚገርም ነው። እና እነዚህን ሎጎዎች ግን ለድርጅቶቻቸው ይጠቀሙታል። ለቴሌቪዥን ፕሮግራሞቻቸው፣ ለካርድ፣ ለልደት፣ ለጥሪ፣ ለምናምን ይጠቀሙታል። በጣም የሚገርም ነው። ለማህተሙ፣ ለቲተሮቻቸው፣ ለቲሸርት እንደምታዩት ቲሸርት ሜዱሳ ቅድም እንዳልኳችሁ ፐርሲየስ የሚለውንም ታገኙታል። አብሮ ነው ሜዱሳ ሲነሳ ፐርሲየስም አብሮ ይነሳል። ገዳይና ተገዳይ ናቸው። ሟችና ገዳይ ናቸው። ግን ፐርሲየስ ስለገደላት ሜዱሳም ደግሞ እሷን ይዞ ደግሞ ብዙ ጦርነት ስላሸነፈባት ነው እንደዚህ የሚያደርጉት። አንገቷን ከቆረጣት በኋላ ምንድነው ያደረጋት የሚሉት? የእሷን አንገት ይዞ እየሄደ ብዙዎቹን አደረቃቸው ነው የሚሉት። ከአይኗ የሚወጣው ጨረር ብዙዎቹን ድንጋይ ያደርግለት ነበረ ነው የሚባለው። የፐርሲየስን ጦርነት ድል እንዲሆን ያደረገችው እሷ ነች ነው የሚሉት፣ የረዳችው። ግን ጸጉሯን በምን አይነት ነገር እንደሚሰሩት በዚህ ማየት ይቻላል። በዚህ ማየት ትችላላችሁ። እና እኔ ይሄንን እንደ ሎጎ አድርገው ሲጠቀሙት ነጮች እውነትም አጋንንታዊ ድቅል እንዳለባቸው እረዳለሁ። በብዛት ሳይሆን ማለት ሁሉም ሳይሆን አብዛኞቹ ቆዳቸው። እስቲ እንስሳትን ጸጉራቸውን ገለጥ አጋችኋቸው፣ በግ ምናምን፣ ፍየል ወይም ድመት፣ ውሻ ምናምን ጸጉራቸውን ገለጥ አጋችሁ እንደዚህ ቆዳቸውን ነው ታዲያ ስታዩት ነጭ ነው አይደል? ውስጣቸው ምን ለማለት እንደፈለኩ ይገባቸዋል መቼም አይደል? እና እግዚአብሔር የፈጠረውን ፍጥረት ያዳቀሉ ይመስለኛል በኖህ ዘመን። ትንሽ የሆነ ጄኔቲካል እንትኑን የቀየሩት ይመስለኛል የሰውን ተፈጥሮ። ለዚህ ነው አፍሪካን ለማጥፋትም ወይም በተለይ እንደሞ ኢትዮጵያን ለማጥፋት የሚመጡት። ያ ሳይሆን አይቀርም ብዬ አስባለሁ። እንደኔ ያልተዳቀለ ህዝብ ያልተቀላቀለ ህዝብ ነው ብዬ ስለማስብ ማለት ነው። ይሄ ኢየሱስ ኢትዮጵያዊ ነበረ፣ ጥቁር ነው፣ ማርያም እንደዚህ ነች የሚለው ነገር ብዙም አልቀበለውም። እሱን የሚያውቀው እግዚአብሔር ነው። ተጽፎ የተገኘን ነገር ብቻ ነው እኛ ልናምን የምንችለው። እሱም መጽሐፍ ቅዱስ ውስጥ ያለውን ነገር ነው የምንቀበለው። ኢየሱስ ህይወትም እውነትም መንገድ መሆኑን ነው የምናውቀው። እዚህ ጋር ግን ነጮች አብዛኛውን ነገር በፍልስፍና ውስጥ መክተት ይወዳሉ። ከመናፍስታዊ አሰራሩ ጎን ለጎን ወደ ፍልስፍና የተረጉሙትና ከዛ ለሳይንሳዊ ፕሮግራም ይጠቀሙበታል። ተመልከቱ። ይሄ ሁሉ ሎጎ፣ ይሄ ሁሉ ነገር የምታዩት እያንዳንዱ ነገር የምታዩት ምንድነው? የአንድሮሜዳን ማነች ስሟ የሜዱሳን መልክ፣ ጸጉር፣ እባብነቷን ለሎጎ ለድርጅቶቻቸው ተጠቅመውታል ማለት ነው። እኛ ምንድነን እያሉ ነው? የዚች ፍጥረት አድናቂ፣ ተቀባይ፣ ሐሳብ አቀንቃኝ ታፔላ ነን እያሉ ነው ማለት ነው። እኛ ደግሞ ይሄን ቲሸርት ገዝተን ምን እንደሆነ ሳናቀው በሆነ ነገር ላይ ተጠቅመው ነው ልጅ። ከዚህ በኋላ ማሳያችሁ ብዙ ነገር አለ፣ ተከታተሉ ብቻ። ቀጣዩ ደግሞ ሜዱሳ ሚውዚክ ብዬ ነው የገባሁት። ሜዱሳ ሚውዚክ ብዬ ስገባ ደግሞ ተመልከቱ የማገኘውን ነገር በጣም ይገርማል። ሜዱሳ ሚውዚክ በሙዚቃ የሚጠቀሙባቸዋል። የሙዚቃ ባንድ፣ የሙዚቃ ግሩፕ ግጥሞቻቸው ላይ ሜዱሳን እንደ ትልቅ እንደ ሂሮ ይጠቀሙ ያዩዋታል። ራሷን ነፃ ለማውጣት ወደ ጫካ መሄዷን፣ አይኗ ብዙ ሰዎችን እየገደለባት ስለተቸገረች ነው ጫካ የገባችው እንጂ አውሬ ሆነ አይደለም ነው የሚሉት። ፓወሯን ብትጠቀምበት ኖሮ ተመልከቱት። እዚህ ጋር ቀይ ምላስ ያወጣችውን ቀይ ምላስ አውጥታ ይታያል። ሰዎች ቀርበው ትሪት ቢያደርጓት ኖሮ
ይሄንን እባቦቹን ትሪት ማድረግ የሚቻልበት አይኗንም ትሪት ማድረግ የሚቻልበት ሲስተም ይፈጠር ነበር ብሎ ያስባሉ። ይሄንንም በፊልሞቻቸው ላይ ሰርተውታል። መነጽር ሲያደርጉላት ለሜዱሳ እና ደግሞ ከሷ የተወለደው ደግሞ አንደኛው ቀደም የነገርኳችሁ ክሪሳኑር የሚባል ልጅም ከሆዷ ወጥቷል ብዬ ቀይ የወርቅ ሰይፍ ይዞ ወጣ ያልኳችሁ እሱንም በፊልም ሰርተውበታል። ፒጋሰስንም በፊልም ሰርተውበታል። የሜዱሳን ልጆች ማለት ነው። ከፓሲዶን የተወለዱትን ልጆች ከባህሩ ጋኒን የተወለዱት ልጆች እንደ ጥሩ ነገር እንደ ፋብሪካ እንደ ሎጎ ይጠቀሙበታል። የሚገርማችሁ ልክ ቶዮታ ማለት የጃፓን ውስጥ ያለ ጣዖት እንደሆነ ሁሉ ለመኪና እንደተጠቀሙት እንዲሁም ደግሞ ለአንዳንድ አውሮፕላን ለአንዳንድ እቃዎቻቸው ምናምን ፊልም ሲሰሩ በደንብ አድርገው ሎጎ ይጠቀሙባቸዋል። እና ይሄ የምታዩት በሙሉ እንዳለ ለልብስ ለፊልም ለድርጅቶቻቸው በሜዱሳ የሰየሙት ነው ማለት ነው። በሜዱሳ ስም ተሰይሞ ነው። ሜዱሳ አሁን ባለንበት ጊዜ በማህበራዊ ሚዲያ በልቅ በሆኑ ፊልሞች በምናምን ይኸው በሙዚቃ እንደምታዩት የሙዚቃ ምልክቶችን እያሳዩ ነው ያሉት። ሜዱሳ እየተዘፈነላት ነው ማለት ነው። አያችሁ? እና ባህሪዎቻችን ላይ ነው የምትገለጠው ሜዱሳ። ኃይለኛ እንግዲህ ጭንቅላቷ እባብ ከነበረ አስተሳሰባችንም እባብ፣ ንግግሮቻችን፣ ልባችን፣ ሁሉ ነገራችን እንደ እባብ ሊሆን ይችላል ማለት ነው። ልታረገን ትችላለች። ተንኮለኛ ማለት ነው። እባብ ባህሪው ምንድነው የሚለውን እዩትና ሜዱሳኛ ውስጥ በምንድን ነው ያለችው? በመንፈስ ነው ያለችው። አይናችን ያየውን ነገር የሚበላሽ ከሆነ የበላነውን የጠጣነውን ወይም ደግሞ የወለድናቸው ልጆች ሁልጊዜ በባህሪያቸው ደረቅ ከሆኑብን ያኔ ሜዱሳ በአይኗ ደረቅ ታረጋቸው ከነበሩ ሰዎች በምን ተሻለ? እኛ ውስጥ ሆና ብዙ ነገሩን ያደረቀችብን ነው ማለት ነው። ሜዱሳ በወቅቱ በነበረችበት ሰዓት ከአጋንንት ጋር ተኝታ ነው አይደለም እንዴ? ወይም ደግሞ ከፓሲዶን ከሚባለው የባህር ጋኔን ጋር ተኝታ አይደለም ይሄ የተወለደው? በመጽሐፍ ቅዱስም በአባቶቻችን መጽሐፍ ላይም በተለይ መጥቆራ የሚባለው የተወለደው በምንድን ነው? በዚህ ነው የሚባለው። ሳሪተ ሰንበት የምትባል ሴት ሰንበትን የምትሽር ማለት ነው። ሳሪተ ሰንበት ከአጋንንት ከሚያመልክ ከጣዖት ጋር ከሚያመልክ ወይም ደግሞ ሰይጣን ከሚያመልክ ጠንቋይ ጋር ተኝታ ክንፍ ያለው አጋንንት ተወለደ ነው የሚባለው አይደል? መጥቆራ ይባላል። በኋላ ነው ጽዋለ ጽድቅ ተብሎ ስም የተቀየረለት። ስለዚህ እዚህ ጋር ሜዱሳ የምትባለው ጣዖት ወይም ደግሞ ጸጉሯ ላይ እባብ ያለባት አይኗ ብዙ ነገሮችን የሚያደርቅ መንፈስ የምትባለው መንፈስ ዛሬ ላይ ትውልዱ ላይ እንዳለች ይታያል። በደንብ ይታያል። ግልጽ ነው። ሌላው ደግሞ መንግስታት ላይ ስልጣን ላይ ያሉ ሰዎች ላይ ሜዱሳ በደንብ ትታያለች። ጭካኔ ያለባቸው ለምን ሜዱሳ ያ ጭካኔ የሆነ ነገር የመጣባት ሰዎች ስላገለሏት ነው ስለሚባል ነው። ግን ያው ዞሮ ዞሮ አጋንንት ናት። ሰው አገለላት አላገለላት ያው ዞሮ ዞሮ አጋንንት ዘርቻ አይደለም። አሁንም ስልጣን ላይ ለመቀመጥ ስልጣን ላይ ለመውጣት በጣም ብዙ ሰዎች አጋንንትን ይጎትታሉ። የስልጣን ዘመናቸውን ለማራዘም ቃልቻዎችን፣ አውሊያዎችን፣ ደብተራዎችን የሚከታተሉና ከነሱ ጋር አብረው የሚያሸረግዱ ብዙ ናቸው። እግዚአብሔር ይቅር ይበላቸው። እስቲ ሌላኛውን ደግሞ እንየው። እሺ ሜዱሳ ክሎዝ ብዬ ነው የገባሁት። ሜዱሳ ልብስ ማለት ነው። በጣም ይገርማል። በልብሶቻቸውም ይገልጻሉ። በፀጉሮቻቸው ተመልከት። አሁን ልብሱ ላይ ሜዱሳ ስትገለጽ ምን አይነት አዳር ነው የምንተኛው? ውሏችንስ ይሄን ልብስ የለበሰች ሴት ከፍቅረኛዋ ጋር እንዴት ነው የምትሆነው? ይሄ ልብስ ለብሳ ነብር ማትሆንበት ኃይለኛ ማትሆንበት ምክንያት ምንድን ነው? ይሄን ልብስ ለብሳ ጤነኛ ትሆናለች ወይ? ተመልከቱት። ይሄ ቀይ ኮፍያ ያለበት ራሷን ሜዱሳን ለመሆን ኮፍያ ያለው ሹራብ አደረጉና ኮፍያው ላይ እባቦቹን ሰርተዋቸዋል። እዚህ ላይ እንዳለ ልክ ስታረጉት ሜዱሳን ሆናችሁ ማለት ነው። አያስፈራም? አያስጠላም? ቲሸርት ላይ ምን እንደው ቅርጹ ምን እንደሆነ የማይታወቅ ስታርባክስ የመጀመሪያ አርማው ነው። የሆነ ጊዜ ላይ አርማው የሜዱሳ ነበረ። ለምን እንደሆነ አላውቅም። የሆነ ጊዜ ላይ አርማው ሌሎችም ድርጅቶች ብዙ ጊዜ የሜዱሳ መልክ ያላቸው እንትኖችን ብስኩቶችን ያመርቱ ነበር። ብስኩት ብዙ ሰው የሜዱሳን ብስኩት በልቷል ሳያውቀው። ይኸው ተመልከቱት። እዚህ ጋር ጉልቻ ሳይቻለሁ ኮፍያ ያለው የሜዱሳ ልብስ ማለት ነው። ልብሶቹ እንዳለ የሷ ነው። ይሁት ተጠራጥሬ እንዲያውም ወደ ኋላ አድርጌዋለሁ። አያችሁት? ጥቁር አድርገውታል ውስጡ። ዙሪያውን ግን እባብ ነው የተሰራው። ይሄ የምታዩት በሙሉ ሰዎችን ምን ለማድረግ ነው ሲባል በባህሪያቸው ሜዱሳን እንዲመስሉ ነው የተፈለገው። በጸባያቸው፣ በሁኔታቸው
ያዋቸው እነዚህ የምታያቸው ሴቶች በሙሉ የለበሱት ልብስ ጸጉራቸው ላይ ያለው ያሁን ጌጥ ነው የሚመስለው አይደል? ይሁት ይሄ ጌጥ አይገርም? ይሄ እንዳለ የሚያደርጉት በሙሉ የሜዱሳ ምልክት ነው። ጨብረር ያለ ጸጉር ራሱ ፍሪዝ እነዚህ አንጨብሮ የሚሄዱ ሴቶች አላያችሁ? ለዚህ ቀጥ ቀጥ ጸጉራቸውን ቀጥ ቀጥ አድርገው የሚሄዱ እንደ ስታይል ሆኖ ይታያል አይደል? ሜዱሳ ነው። ኧረ ተው መምህር እንዳትሉኝ፣ እኔ አላቅላችሁም። እኔ እንግዲህ ገባኝ ነው፣ እናንተ በፈለጋችሁ ተርጉሙት። ምክንያቱም ስታይሉ የመጣው ከማን ነው? ከነጮች ነው። እነሱ ናቸው። ያው ሜዱሳ ብዬ ስገባ ነው የመጣው እኮ የነሱ ስታይል። ለምን ሌላ ጸጉር የተተኮሰ ጸጉር አያመጣልኝም? ለምን ይሄንን ያመጣዋል? እና እኔ ሳወራ ከጎን ያለውን እንድትመለከቱ ነው የምፈልገው። እኔን አትዩኝ፣ እኔ አፍራለሁ። እዚህ ጋር ይኸውላችሁ ይሁት ይሄንን አሁን ይሄ ምንድን ነው የሚመስለው? አክሊል ምናምን ነው የሚመስለው አይደል? ግን እባቦች ናቸው። ደግሞ ቆነጃጅ ሴቶች ናቸው የሚያደርጉት። የሚገርማቸው በጣም ይገርማል። ኮፍያዎች ላይ አሁን ይሄ ጥቁር ኮፍያ ስለሆነ የሆነ ፎቶ አግኝቼ ነበረ። እንደው ዛሬ የሚቀርጽበት ካሜራ ላይ ስለሆነ ነው እንጂ አሳያችሁ ነበር። ይሁት ኮፍያዎች ላይ ኮፍያው ላይ ከውስጡ ማለት ነው እንደዚህ የምታደርጉት ኮፍያ ላይ ከዚህ ከውስጡ ዙሪያውን የእባቦች ሰርተውበታል ሜዱሳ እንዲመስል። በጣም ይገርማል። በቃ የሌለ የሷ ፎቶ የሌለበት ቦታ አለ እንዴ? ይሄው እንግዲህ ሜዱሳ ክሎዝ ብዬ ገብቼ ነው። ተመልከቱት ይሄን ሱሪ፣ ቢጫውን ሱሪ ይገርማል። እባብ ነው። አሁን ደግሞ መንገድ ላይ ደግሞ ያመጣችሁት ነገር አለ። ታይት ነው የምትለብሱት ሴቶች፣ ሞንደል ሞንደል እያላችሁ ትሄዳላችሁ። ታይቱ ግን የዘንዶ ቆዳ ነው ማለት የእባብ ልብስ ነው። አንዷን አስቆሜ ነገርኳት። ጊዜ ምን አገባህልች? ከዛ ይቅርታ ብዬ አማትቤ ዞር አልኩ ካጠገቧ። ይሄ ምንድነው? ሜዱሳነት ነው። በባህሪ ልብሱን ለብሰዋለች፣ በባህሪ ምን ሆነች? እባብ ሆነች ማለት ነው። በባህሪ አውሬ ሆነች ማለት ነው። እንዴ ማተብ አስራለች እኮ ምን አገባህልች? ያው ጸጉሯ ተመልከቱ፣ ጨብረር ያለው ጸጉር ሜዱሳ። እንግዲህ ሜዱሳ ሰርች ብዬ ያገኘሁትን ነው የምነግራችሁ። ለምን ይሄ ስታይል መጣ ሲባል እንግዲህ ይሄ ስታይል ነው ትላላችሁ። ኧረ መምህር ስታይል ነው ጻፉ። አሁን ስታይል ብላችሁ የጻፋችሁ ሰዎች አጥፏት እና ለምንድን ነው ይሄንን ልብስ የምትለብሹ ብዬ አልኳት። ምን አገባህ ነው የተባልኩት። ኧረ የእባብ ነው እኮ ጊዜ ምን አገባህ አለች እንደዚህ ብላ። እሺ ይቅርታ ብዬ አማትቤ ማተቧን አይቼ አማተብኩ። ያው ጨብረር ያለ ተመልከቱት። የለበሰችው የእባብ ቆዳ እንዴት ነው ተልጎ ተሰንጥቆ እንደ የተሰፋ እሱን የለበሰች ነው የምትመስለው። ኖርማል እኮ ጨርቅ ነው እኮ ግን አያውቁትም። የዘንዶ ቆዳ ነው ሴቶች የለበሱት። እና ለምን ታዘው ነው ወይ ሳያውቁት ነው? ምን እንደሆነ ከለሩን አያውቁትም፣ አይታወቅም። አውቆም ብለው ተዋር ይሄን ለብሰሽ ውጪ ተብላ ሊሆን ይችላል፣ አይታወቅም። ስለዚህ ሜዱሳ ናቸው ማለት ነው እነዚህ ሰዎች። ይገርማል በጣም። ያው ልብሷን ጠጋ አድርጌ እያሳየኋችሁ ነው። እባብ ነው እንዳለ ሜዱሳ ብዬ ስገባ ያገኘሁት ነው። ይሄ ሁሉ የሚያሳየው አካላቷን በሙሉ ሁሉ ነገሯን እንዳለ ምን እንደወረራት ነው የሚያሳየው። መንፈስ እርቃኖች። በተለይ እኔ አሁን እዚህ ላይ ስለሚያስጠላን እንደው ዩቲዩብ አልጎሪዝሙ እንዳይዘጋብኝ ብዬ ነው እንጂ ፓንት ሙታንታ ነው የምንለው ኢትዮጵያ ውስጥ ፓንት ማለት ነው። እሱ ላይ እባብ ተሰርቷል እንደ ሜዱሳ ማለት ነው። እና የእባቦቹ አፍ በሙሉ የሚያሳየው ወዴት ነው? ግማሾቹ ለሁለት ተከፍለው ማለት ነው። ግማሾቹ ወደ አፍረተ ስጋዋ ወደ ብልቷ፣ ግማሾቹ ደግሞ ወደ እምብርቷ፣ እስከ እምብርቷ የመጣው ፓንት ላይ ወደ እምብርቷ። ያ ማለት ማህፀኗንም ተቆጣጥሯል፣ ብልቷንም ተቆጣጥሯል፣ አይነ ጥላዋ ግብቷታል ማለት ነው። ታዲያ እንደዚህ አይነት ፓንት ካደረገች ሴት ጋር የሚገናኝ ሰው እንዴት ነው የሚሆነው ማለት ነው? ከባድ ነው አይደል? ሎጎውን ሳያውቁት አደረጉት እንበል። ሲነገራቸው ደግሞ አይሰሙም እኮ በጣም። እኔ አሁን ደፍሬ ቃላቶቹ ስናገር ትቀየሙኝ ትችላላችሁ። ያው ሜዱሳ ክሎዝ ብያልኩት እንግዲህ እዚህ ጋር ጨርሷል ማለት ነው። አሁን ደግሞ ቀጥሎ ሜዱሳ ኪችን ብዬ ነው የገባሁት። ሜዱሳ ኪችን በምግብ ላይ በፓስታ ላይ ደግሞ ይሰራሉ። ፓስታውን እኮ ነው አይገርማችሁ? ፓስታውን እንደ ጸጉር እንደ እባብ አድርገውት ያመጡታል። የሆነ ቪዲዮም አይቻለሁ እንደ ኑዱል አድርገውት በኑዱል ሰርተው። አሁን ኑዱል ችግር አለበት እያልኩ አይደለም፣ ፓስታው ችግር አለበት እያልኩ አይደለም። ፓስታ አትብሉ ማለት አይደለም። ግን እንዴት አድርገው ሜዱሳን በምግብ ደግሞ እንደሚገልጿት ኢቭን ሆቴሉ ራሱ ሜዱሳ ነው የሚለው። ሆቴሉ ራሱ ሜዱሳ ነው የሚለው። እና ቸኮሌቶቻችሁ ላይ የሚያረጉት ሳህኖች ላይ ሳህኑን ተመልከቱት። ሳህን ላይ መልኳን ቁጭ አድርገውታል። እዚህ ላይ እንበላለን ማለት ነው። ሳናቀው የሆነ ሆቴል ገብተን አሁን ሲቀር ምግቡን ጥርግ ከበላን በኋላ እንዴ ሜዱሳ ነው የምትሉት።
ልክ ሙአንበሳ ዘመን ነገደ ይሁዳ አንበሳው መስቀል ይዞ እንደነበረው አባቶቻችን እኮ ያቆበታል መስቀሉ ላይ ነው እንድንበላ ቢያንስ እንኳን እሱ ላይ እንድንበላ አድርገውናል በትንሹ እንኳን ባይሆንም እንኳን ባይፈቀድም ሃይማኖታዊ የሆኑ ነገሮች ምግብ የሚበላባቸው ባይሆንም ይሻላል መቼም አንዳንዴ አጋንንታዊ የሆነ ነገር ከመብላት እና የኪችን እቃዎቻችን ላይ የጨው እቃዎች ላይ ሳህን ላይ ማንኪያ ቢላ ላይ ሹካ ላይ ተመልከቱ ምን ማለት ነው ይሄ ሜዱሳን እንደዚህ አርጋው እንትን ላይ ፓውደር ላይ አርገውታል እንደ ምን ፓውደር ላይ ነው ይሄ ተበጥብጦ የሚጠጣ ፓውደር አለ ልክ እንደዛ ላይ ቆርቆሮ ላይ ራሱ የሜዱሳን አይቻሉ እንግዲህ ምን እባብ ቀጥቅጦ ያብሉን ምን ያብሉን የምናውቀው ነገር የለም እንደው የተበጠበጠ ነገር አልወድም እንጂ ይሁት ሳህኑን በሙሉ ይሄንን ቅርጽ አታውቁትም ይሄ ሳህኑ ጠርዝ ላይ ያለውን ዚግዛግ ብዙ ነገር ላይ ታውቁታላችሁ አይደል ግን የሜዱሳ ድርጅት አርማ ነው ዚግዛጉን ማለት ሳይሆን ይሄንን ብዙ ጊዜ ክብ ነገር እንደዚህ ካያችሁ ቼክ አድርጉት ጠጋ ብላችሁ ይሁት እያንዳንዱ ነገር ምን በላው ምን ጠጣው ነገር ላይ ራሱ ይሄን ነገር ካደረጉ ፓስታው ላይ አስቡት አትክልቶችን በዛ ቅርጽ እየሰሩ የሚበሉ ከሆነ ፍላጎታቸው ምንድነው ማለት ነው እነዚህ ሰዎች ምግቡም ተበልቷል ማለት ነው በመንፈሱ ቡዳው እኮ ነው የሚያየው ሜዱሳ አይኗ ቡዳ አይደለ ባይኗ ያየችው ይደርቃላል እኛም የበላነው አይጠቅመንም ሆድ ይነፋል አሁን አዲስ የመጣ ደግሞ ወተት ምን ተብሏል በእናታችሁ እሱም እንደዛ ሆነ እንዴ ወተት ማን ነው እርጎ ወተት ቤቶች እርጎ እንዲረጋ የሬሳ ማድረቂያ እሱን እያደረጉ ነው የሚያረጉት አሉ እርጎን ወተቱ የሚረጋላቸው እሱን ሲያደርጉበት ነው ለዚህ ነው ሆዳችን የሚቆርጠን የሚያመን ብዬ እስክል ድረስ እኔ ራሴ ገብቼ ወተት ቤት ሁሉ ገብቼ ጠየቅኳታ አይደለም የጾም ሲፈታ ወተት ድርጅቶች በአብዛኛው ተጠቃሚ ከሱቅ እየገዛ እንደዚህ እንትን ያለ ስለሆነ ለሆቴል ቤቶች ያከፋፈሉ ስለሆነ ወደ ሱቅ እንዳይከፋፈል የሚያደርጉት ሲስተም ነው ምናምን ብላ ነገረች እንግዲህ ይሁን አላውቅም እኔ ዞሮ እንደው ማንበላው ጉድ የለም ማያበሉን ነገር የለም ከጊዜ በኋላ ኮክሮች ራሱ በልተናል ኮክሮች ማለት በረሮ ማለት ነው አይደል እና ብዙ ነገር እየበላ ነው ይሄ የሜዱሳ ሳህን ላይ ኮክሮች ብትበሉ ምንድነው በእንቅርት ላይ ጆሮ ደግፍ ነው አይደል እና ሜዱሳ እንደዚህ ነች አብራን አለች ጥንት የነበረው አፈታሪክ ቢሆን ኖሮ ወረቀት ላይ ብቻ ነበር የሚሰፍረው ለምን ሳህን ላይ መጣ ለምን ኪችን ውስጥ ገባ ለምን ልብስ ላይ ለምን ጸጉር ላይ መጣ ለምን ንቅሳት ላይ ታቶ ላይ መጣ ሜዱሳ ታቶ ብዬ በገባ በጣም ጉድ ነው የምታዩት የሜዱሳ ታቶማ የለም መጨረሻ ላይ ያሳያችኋለሁ ወይም አሁን አሳያችኋለሁ በጣም ይገርማል ተመልከቱ ምግቡን የሜዱሳ ፉድ ጋሻዎቻቸው ላይ ሁሉ በነገራችን ላይ ምን አረጋች እንትና አቴና የምትባል ወይ የአቴንስ ከተማ ጣዖት ማለት ነው ይሁት ፓስታ ላይ የአቴንስ ከተማ ጣዖት አቴና የምትባለው የሜዱሳን መልክ ራሱን ፊቷን ማለት ነው ጦርነት ለማሸነፍ እንድትችል የገዛ የራሷን የቤተ መቅደሷን ካህን የነበረችውን አሳርዳ አስገድላ ጋሻዋ ላይ ተከለችው ወይም ደግሞ አሳለችው ለሁሉም ወታደሮች ሜዱሳ መልክ እንዲተከል ተደረገ ለምን አይኗ ምን ስለሆነ ተዋጊ ስለሆነ ራሷ ረግማት ነው እንግዲህ ራሷን እየረገመቻት እንደገና ራሷ ደግሞ ለጋሻው መከላከያ ያደረገች ግሪክ እንግዲህ በአለም ላይ ኃያል የሆነችው በእንደዚህ አይነት ነገር ነው ማለት ነው ተመልከቱ ፓስታው ላይ ምን እንደሚያደርጉ ይሄ ሁሉ የምታዩት ሜዱሳ ነች ይሄ ውስጣዊ ሜዱሳ ማለት ነው እንግዲህ መልኳን እንደዚህ አድርገው የሚሰሩት ጸጉሯን ምኗን እነዚህ ደግሞ አጋንንት ናቸው ሰራዊቶቹ መልካቸውን ጭምር እንደዚህ አድርገውታል በፎቶ አይታችኋል ይሁት በፎቶ ይገርማል በጣም ተመልከቱ ይገርማል በጣም ሜዱሳ በምግቦቻቸው ላይ ማለት ነው ኢትዮጵያ ውስጥ እንደዚህ ነገር ሰርታችሁ ከሆነ ውርደት ነው በእውነት በእርግጥ ለነገሩ ጉዱሩ አለኩ ቃልቻው አለኩ ጉዱሩ አዳልሙ ወሰንገላ መንፈስ ያለባቸው ሰዎች እንዲህ ጸጉራቸውን ራስታ ማድረግ ጉዱሩ ማድረግ ይወዳሉ ራስታ ማድረግ እንደገና ደግሞ ተመልከቱ የሚሰሩት እንደገና ደግሞ እቺው መንፈስ ማለት ነው እቺው ሜዱሳ ኢትዮጵያ ውስጥ ለመኖሩ ምልክቱ ወጣቱ ላይ ተመልከቱ አሁን በዚህ ጊዜ ያለው ወጣቱ ዝም ብሎ በተቀመጠበት እንዲህ ጥቅልል ጸጉር በቃ በሄደበት እንደዚህ መጠቅለል ነው ምን እንዲመስል እንደሆነ አይታወቅም መጠቅለል ነው በቃ መፈተግ ነው
እዚህ ጋር ይገባል እንደዚህ ይላል እንደዚህ እሺ ከዛስ ፊልም ኳስም ሲመለከት እንዲህ እያለ የሚጠቀልለው በቃ ጸጉሩን እየተቀለለ እንደዚህ ይያል ከባድ ነው የኔን ተጠቀለለ እንዴ እና ሁላችንም እባቡን አንግሰነዋል ራሳችን ላይ ሳናቀው ባነጋገር ባለባበስ ሳይታወቅ ገብቷል የጥንቷ አፈታሪክ ተመስላ የመጣችው ሜዱሳ በባህሪ በሰው ውስጥ ገብታለች አልኳችሁ ለዚህ ነው ባህሪ ውስጥ አለች እግዚአብሔር ይገስጻት አይነ ጥላ መንፈስ እግዚአብሔር ያዋርድልን በመንበራው በመንጠጣው በመናንጠለጥለው በሁሉ ነገራችን ላይ ኮሪ የመጣችው ያልገባችበት ቦታ የለም እኮ ሜዱሳ አይነ ጥላ ሻንቂት ማለት እንጂ ሻንቂት እጁ መንፈስ እስቲ ቀጥሎ ደግሞ እስቲ የሜዱሳ ታቶ ብዬ ደግሞ ልግባና ላሳያችሁ ሜዱሳ ታቶ ይሄው እንግዲህ ሜዱሳ ታቶ ማለት ይሄ ነው በጣም የሚገርም ነው እጃቸው ላይ ነው በብዛት የሚነቀሱት የኃይል ምልክት ስለሆነች ማለት ነው በእነሱ እንደ ኃይለኛ ስለሆነች በጣም ጨካኝ ስለሆነች ያየችውን ብሉ ስለምታደርቅ እነሱን በመቱት እጃቸው ለማድረቅ ሊሆን ይችላል እጃቸው ላይ ነው በብዛት የሚነቀሱት ወይ ጀርባቸው ላይ ዛር ስለሆነች አብራ የምትወለድም ስለሆነች ማለት ነው ይነቀሷታል እንግዲህ ታቶ በመሰረቱ የዝሙት መንፈስ ምሳሌ ነው እሷም በዝሙት ነው ይሄ ሁሉ የመጣው በሩካቤ ነው ይሄንን አይነት ባህሪ ያመጣችው በርግጥ ድቅል ናት ስጋ ለበስ አጋንንት ናት ሻንቄት ያልኳችሁም ለዚህ ነው ግን ታቶ በራሱ ዝሙት ነው የዝሙት መንፈስ ያለባቸው ናቸው ሳይሆን የዝሙት መንፈስ ይስባል ነው ብዙ ጊዜ ይሄ ነገር ያጣምሙብኛል አንዳንድ ጠማማ ሰዎች ታቶ ወይም ንቅሳት መነቀስ የሆነ ቦታ መነቀስ የዝሙት መንፈስ ይስባል ያ ማለት ብዙ ጊዜ ይሄን ነገር ካለባችሁ እናንተ የምታውቁት ከሆነ አዎ ይሄ ነገር ትክክል ነው በል ከሌለ ደግሞ የለም ነው የዝሙት መንፈስ መኖር አልመኖር የምታውቁት ራሳችሁ ናችሁ እና ሜዱሳ ደግሞ ስትመጣ ደግሞ እንዴት አይነት ዝሙት እንደሚፈጸም አስቡት ልቅ የሆነ ቆሻሻ የሆነ ሌዝቢያን አሰራር እንዴት እንደሚመጣ ደግሞ አስቡት ሴት ዛር ናት በዛ ላይ ሻንቄት ናት በህንድ ውስጥ ደግሞ በጣም የምትፈራ ነች ደግሞ ኢትዮጵያ ውስጥም በሌላው ዓለም ላይ ይቺ መንፈስ ብዙ ዓለምን መቆጣት በተለይ አሁን ባለንበት ጊዜ ኮከቦች በሙሉ የሚያመለክቱት ብለዋል እኮ ሐኪም አበበች ስትናገር እኔ ባልደግፈው ንግግሯን ምን አለች ዘመኑ የሴት ነው ለሴቶች ነው የኮከቧ የወጣችው ለሴቶች ነው ብላ ተናግራለችና ምናልባት ሜዱሳ ትሆን እንዴ አዎ ስልጣን ላይም ፓርላማ ላይ ብዙ ቦታ ላይም ሴቶች ሲሾሙ ያየን ነው መሾማቸው በጣም ደስ ይላል ግን ከኮከብ ጋር ባይሆን ጥሩ ነበር በብቃት በችሎታ በእውቀት ቢሆን ጥሩ ነበር ብያስባለሁ ከሆነ እና ሜዱሳ በኮስሞቲክሶቻቸው ላይ ሁሉ ሳይቀር ወገባቸው ላይ ጀርባቸው ላይ ተለቅ አድርጌ አምጥቼ ማሳያችሁ ጀርባ ላይ ሲነቀሱት ዛር መሆኑን ለማሳየት ነው እና በትክክል ትውልዱን ይዘዋለች ከዛ ቀጥሎ ደግሞ ምንድነው የምናየው ሜዱሳ ሊፕስቲክ በጣም ይገርማል ሜዱሳ ሊፕስቲክ ነው የምናየው ተመልከቱት ይሄ ማለት ንግግሮቻቸውን በሙሉ ኃይለኛ እንዲሆን በዚህ ድርጅት ስም ተጠቅሷል ልክ በንግግራቸው ወንድን እንዲያደርቁ በንግግራቸው የሚናገሩትን ሰው እንዲያሸንፉ ይመስላል ድርጅቱ ሆን ብሎ ዋና የሚባሉት ስሜቶች ዋሳቶች ላይ ነው ይሄን ነገር የሚጠቀሙበት ሰው ይሄን ነገር ለምን ሊጠቀሙ ይችላል ሊፕስቲክ ምንን ይወክላል ምን ሪፕሬዘንት ያደርጋል አፍ ላይ ነው ያለው ቃላትን ይወክላል ንግግርን የልብን ሐሳብ ይወክላል ተብሎ ስለሚታሰብ ሜዱሳ ሊፕስቲክ መጥቷል እንግዲህ ይሄ ሊፕስቲክ ደግሞ የምትቀቡ እህቶቻችን ምንም እንኳን ንግግራችሁ መልካም ቢሆንም ሐሳባችሁ እንግዲህ ሊዘባርቅ ይችላል ምንም እንኳን ንግግራችሁ ጥሩ ቢሆንም ዛሬ ተናገራችሁት ነገር ልታጥፉት ይችላልላችሁ ወይም ለባልተናገርኩ ኖሮ እስክትሉ ድረስ ክህደት ሊያጋጥማችሁ ይችላል በአፋችሁ የፍቅር ቃላት ገልጻችሁ ነገ ደግሞ እርግማን ሊሆን ይችላል አይታወቅም በቃ ሎጎ በራሱ ተጽዕኖ ይፈጥራል አባታችን ያውነ የአባ ሊባኖስ ገድል ላይ አባቴ እኔ ገንዘብ አለኝ በረከት ግን አጣሁኝ ገንዘብ አልበረከት አለኝ ተቸገርኩኝ ሲላቸው ስምህ ማን ነው ብሎ ሊጠየቁት ገድላቸው ላይ አቀርብላቸው አንድ ቀን ስሙን ሲነግራቸው በቃ አንተ ሁሉ ነገር ችግር እየገጠመ ያለው ስምህ ላይ ነው አሉት አንዳንዴ ስሞቻችን ላይ ልብሳችን ላይ የኛ የሆነ ብለን የምናስበው ነገር ላይ እንትን ማርት አለበት እርግማን አለበት ማለት ነው እርግማን አለበት ለዚህ ነው እኮ ራሳችንን ለካህን ማስመርመር አለበት ሲባል እንደው ያ ነገር
ጥሎን እንዲጠፋ ምክርም አገልግሎትም እንዲያስፈልገን እኮ ነው። ጥሩ ነው ብለን ያሰብናቸው ነገሮች በሙሉ እየሸወዱን ነው። ተመልከቱ። ኮስሞቲክስ ሜዱሳ ኮስሞቲክስ ምን ነገር እንደምታዩ አይኖቻቸውን በሙሉ እንዳለ ጸጉራቸውን ተመልከቱ። ሊፕስቲኩን ተመልከቱ። እንዳለ በሙሉ የሚያሳየው ሜዱሳን ነው። ትውልዱ ተበልቷል። እንዲህ አይነት መንፈስ ያለባት ሴት ጋር ተኝቶ የመጣ ወንድ በራሱ ሜዱሳ መንፈስ ተሸክሞ ነው የሚመጣው። ውጭ ሀገር የምትኖሩ በተለይ ነጮችን እንደልብ ማግኘት የምትችሉ ኢትዮጵያውያንም ሆናችሁ ኤርትራውያን አብዛኞቹ ነጮች በዚህ መንፈስ የተጠለፉ ስለሆኑ ህገወጥ ጋጠወጥ የሆኑት ለሃይማኖትም ቅርብ የማይሆኑት ለዚህ ነው። እምነትም ያዝን ሲሉ ፕሮቴስታንት የተመታ እምነት ላይ ያዝን ሲሉ በቃ ሊሆን ችግር ያለበት ሰዶማዊ ፓስተር እየሰበካቸው እንደፈለጉ እግዚአብሔርን በፈለጉት ቋንቋ የሚጠሩበት ነው። ለምን? የሜዱሳ መንፈስ ነው። እግዚአብሔርን በትክክል ሊጠሩት አይችሉም። የክህደት መንፈስ ስለሆነ ወደ እውነተኛው አምላክ አያመጣቸውም። አማኝ ነን ብሎ ቢያስቡ እንኳን በጣም ጨዋ አስመስሎ በጣም በቃ የሚገርም አይነት ሃይማኖት አስመስሎ ያመጣዋል። ከፈለገ ጆቫ ውስጥ ከፈለገ ፕሮቴስታንት ከፈለገ ሌላ ኤቲስትና ፓጋን ከፈለገ ደግሞ የሚገራርም በቃ የስነ ልቦናና ኢንስፓየር የሚያደርጉ ሰዎች ጋር ወስዶ ደግሞ ምርጥ ሰው ሊያደርገው ይችላል። ግን ሃይማኖት የለም ወይም ደግሞ ምግባር የለም ወይም እግዚአብሔር እዛ ውስጥ የለም። እና ሽቶዎቹ የምትነፉ አሁን ፐርፊውም በየገብቻለሁ አይቼው በጣም የሚያሳዝነው ፐርፊውም የሽቶ ታዩታል። ከዚህ ቀጥሎ ታዩታላችሁና ጥፍር ቀለሞቹን ተመልከቱ። ግን የድርጅቶቻቸው ስም በሙሉ እንዳለ የሚያሳየው ያው ቀደም እንደነገርኳችሁ ያው እዚህ ጋር አሁን ተመልከቷት እንዴት እንደምትወር አይኗም ጸጉሯ ሁሉ ነገሯ ሜዱሳ ነው የምትመስለው። ጣውቱን ነው የምትመስለው። የሚያሳየው ባህሪን ነው። እርግጠኛ ነኝ ሲንግል ማም ናቸው ወይም ደግሞ በትዳርም የላቸው እነዚህ ሴቶች። ይሄን የሚቀባቡ ሴቶች ትዳር ያላት ሴት እንደዚህ አይነት ነገር ታደርጋለች ብለው ታስባላችሁ? ለምን? በውስጥ በኩል ሜዱሳ መንፈስ አለ። ሌዝቢያን ከሌዝቢያን ጋር የሚያገናኘው እሱ ነው። ብቻዋ እንድትሆን የሚያደርግ አላገባችም እኮ ሜዱሳ ራሱ አንዴ ተገናኛት፣ ከዛ በኋላ ወለደች፣ ከዛ በኋላ አውሬ ሆነች፣ ተረገመች። በቃ ተመልከቱ። አንገቷ የታረደ ልክ ሜዱሳ ለመምሰል አንገቷ እንደታረደ ደም እንደፈሰሰ አድርጋ ነው የታየችው እቺ ልጅ። ጸጉራቸው በሙሉ የሚያሳየው ይሄን ነው። የጸጉር ጌጦች አንድ የሆነ ሃፒ በርዝዴይ በዓል ሲከበር የሆነ ቪዲዮ ላይ አይቼ ነበርና እዚህ ጋር ኩዊን ነገስታት የሚያደርጉት የኩዊን ምልክት አለ አይደለም? ልደት የሚያከብሩ ሰዎች ያው እዚህ ጋር እንደምታዩት ማለት ነው። ሳባርጊ እንደዛ ላይ እያንዳንዱ እንትን ጽሁፎች ላይ ጫፍ ጠጋ ብያዋለሁ እባብ ነው። ኢትዮጵያ ውስጥ እኮ ነው። በጣም እኮ የሚገርም ነው። የእባብ ምልክት ነው። ጽሁፎቹ ራሳቸው ሃፒ በርዝዴይ የሚለው ጽሁፍ የተጻፈው የኩዊን ምልክቱ ላይ ጽሁፎች የተጻፉት ራሱ ዲዛይኑ የተገዘገዘው ይሄ የእባቡን አካል ነው የሚመስለው፣ ቆዳ ነው የሚመስለው ራሱ ጽሁፉ። ይገርማልና ይሄ ጌጥ መስሎ የሚታያችሁ ፋሽን ዲዛይነሮች የሰሩት ነው ተብሎ የህንድ የግብጽ ፈርዖኖች የሚያደርጉት ነው ምናምን ተብሎ ከዚህ እንዳውራ ዶሮ ከዚህ ከኋላ እንደዚህ መጥቶ እንደዚህ የሚደረገው የሆነ የሚያደርጉት ነገር በሙሉ እንዳለ ሌላ ነው። የዘንዶ ከኋላ አከርካሪ ላይ የተቀመጠውን ስፓይናል ኮርድ ላይ የተቀመጠውን መንፈስ ነው የሚያሳየው። እንደ ስከርፕ እባቡን ጠምጥሞ አያችሁት? አንገቷ ላይ እንደ ስከርፕ አድርገዋለች። ይሄ ሁሉ የሚያሳየው ሜዱሳን ነው፣ ባህሪዋን ነው የሚያሳየው። ይሄንን ነገር የሚጠቀሙ ሰዎችም ሳይወዱ በግዳቸው ይሆናሉ። የሆነ ሰይጣናዊ ነገር የምናገር ይመስላል፣ ግን እንድትጠነቀቁ ነው የምናገረው። አንድ የሆነ ፊልም መጥቷል፣ ምናልባት ከዚህ በፊት አይታችሁ ከሆነ ሂውማን ሄር ነው አድርገዋለች ልጅቷ። ተመልከቱ እዚህ ጋር እንግዲህ ለለት ህፃን ነች ቻው ምንም የምታውቀው ነገር የለም። እና ሂውማን ሄሩ ግን የወር አበባዋን እንደ ግብር አድርጎ ይወስደዋል። ደሟን የምትበላው ምግብ የሚወስድባታል። በቃ ብዙ ነገሮቿን ያደረገችው ሂውማን ሄር ይፈታተናታል። ጥቁር ነች። ፊልሙ እንዳውም አንድ ቀን ይዤው መጥቼ እናወራበታለን እግዚአብሔር ከፈቀደ። እና በጣም የሚገርመው ምን ሄር ነው የሚለው የሆነ ስም አለው ብቻ ረስቼዋለሁ ስሙንና በጣም የሚገርመው ያ ጸጉር ከየት እንደመጣ ስታጠና ከህንድ ሀገር ከሆኑ አማልክት ለህንድ ጣዖታት መስዋዕት የቀረበ ጸጉር ነው በላይ ያደረገችው። እና በቃ ፍላጎቶቿን በሙሉ ይወስድባታል። እሷ የምትፈልገው ነገር ተጣብቆባት ከላው ላይ ያዛታል። ሁሉ እንደምትፈልገው ነው የሚያዛት። እና ነጮች እኮ ገብቷቸው በዚህ ልክ ይሰራሉ። የሚገርማችሁ ገብቷቸው እኮ ነው። ሜዱሳ ስቴሽነሪ ብዬ ነው የገባሁት። ያው ሜዱሳ ስቴሽነሪ ብዬ ስገባ
የስቴሽነሪ እቃዎችን በሙሉ በዛ በእርሳስ እስክሪብቶ ወረቀቱን ደብዳቤ መጻፊያውን በሙሉ እንዳለ የፍቅር መገለጫ አድርገው አምጥተዋታል። ደግሞ ቤት ውስጥ የሚቀመጠው እቃ ወረቀት አንዳንድ ማሸጊያዎች ላይ ምናምን ላይ ሜዱሳን መጠቀም ያርገዋታል። በጣም ይገርማል። ከዛ ደግሞ ሜዱሳ ኤሌክትሮኒክስ ብዬ ደግሞ ጻፍኩኝ። ሜዱሳ ኤሌክትሮኒክስ ብዬ ደግሞ ጻፍኩኝና የሚመጣውን ደግሞ ተመልከቱ። በጣም ያሳፍራል። ሜዱሳ ኤሌክትሮኒክስ ማሽኖቻቸውን በሜዱሳ ተርጉመውታል። የምናየው ሞባይል ውስጥ ያሉት እቃዎች፣ ማሽኖች፣ እርሳስ መቅረጫው፣ የተለያዩ ነገሮች፣ ቆሻሻ መጣያዎች፣ ሶኬቶች ምናምን በሙሉ በሜዱሳ ስም ተሰይመዋል። እንግዲህ ሜዱሳ አጋንንት እንደሆነች ደጋግሜ እየተናገርኩ ነው። አጋንንት መሆኗ ብቻ ሳይሆን መንፈሷ በራሱ በዚህ ምድር ላይ አሁንም ድረስ እንዳለ የብዙ አማልክቶች የጥንት አማልክቶች አሁን ጣዖታቸው አይደለም የሚቆመው፣ ስማቸው እንደ ጣዖት ሆኖ በድርጅቶች ላይ አለ። የሆነ ጣዖት ቆሞ እንደዚህ ያሉ መስገድ ለአንተ ክብር ይገባል ያሉ መስገድ አትጠብቁ። እንደዛ እንዳትጠብቁ። ያው ከዚህ በላይ አሁን ይሄ ሞባይል ስሙ ሜዱሳ ቢሆን ምን እናደርጋለን? ሳምሰንግ ማለት በራሱ ትርጉም እንደሆነ ታውቁታላችሁ። ትርጉሙ ወይም ደግሞ አይፎን ግራ ነው የሚያጋባል አንዳንድ ጊዜ። በቃ ያው እየተማማርን ስለሆነ ነው እንጂ ግራ ነው የሚያጋባው። እና ዕውቀት አንዳንዴ ነፃ ያወጣል። አንዳንዴ ብቻውን ባይሆንም ከእምነት ጋር ከመንፈሳዊ ሕይወት ጋር ነፃ ያወጣል። በማወቃችን ልንጠፋም እንችላለን እኮ ግን መንቃትም ደግሞ አለ በማወቅ እና ይሄን ማወቁ አይከፋም። ሌላው እንግዲህ የሜዱሳ መንፈስ ዛሬም ድረስ አብሮ አለ ሲባል በዚህ በእቃ በማቴሪያሉ በስሙ ብቻ አይደለም። ስሙ በራሱ ተጽዕኖ ይፈጥራል። ዓለምን እየገዛ ያለው መንፈስ፣ ዓለምን እየተጫወተባት ያለው መንፈስ ወይም ደግሞ ህዝቡን ትውልዱን እየተቆጣጠረ ያለው መንፈስ ከየት የመጣ እንደሆነ ማሳያሉ። ከጥንት የመጣ ነው። ነገስታቶች ሲያመልኩት ነበረ። በኖህ ዘመን በውሃ ሙላት ስጋ የተዋረሱት ስጋ ራእይቶች፣ ኒኤፍሊሞች የሚባሉት ፍጥረታት የተዋረሱት የለበሱት ስጋ ውሃ ሙላት ሲወስድባቸው መንፈስ ሆነው ቀርተዋል። ለምን? በውሃ ሙላት ስጋ ታፍኖ ይሞታል፣ መንፈስ ግን አይሞትም። ሰይጣን በውሃ ስለማይሞት የተዋህዱን ሲወለድ ስላችሁ ለምሳሌ ድመትንና ፈረስን ያዳቀለ የሆነ ሰው ድመትና ፈረስን ያዳቀለበትን ምክንያት ያውቀዋል። እሱ ራሱ ግን ከፈረስ ጋር ወይ ከድመት ጋር ወይ ከሆነ እንስሳ ጋር ሲዳቀል በነበረበት ሰዓት የነበረው መንፈስ ከዛን ሰዓት ጀምሮ በሰዎች ላይ ሲገለጥ በፈረስ ወይም በድመት ነው የሚገለጠው። በነበረበት አካል መልክ ነው የሚገለጠው ማለት ነው። ስለዚህ ነው ዛሬም ድረስ ሜዱሳ በአርማ የምትገለጠው ማለት ነው። እዚህ ጋር ደግሞ ሜዱሳ ኢትዮጵያ ብዬ ነው የገባሁት። ለምን? ያው ቅድም እንዳልኳችሁ ሜዱሳ ከኢትዮጵያ ጋር የሚያቆራኛት ነገር አለ። ጥቁር አድርገው ነው የሚሰሯት። ያው እንደምታዩት አብዛኛውን ጥቁር አድርገው ይሰሩታል። ኢትዮጵያ ጥቁር ነች ብሎ ስለሚያስቡ በተለይ አሁን ፊት ለፊት የምታዩት ጥቁር ሜዱሳ በቁጥጥርና በሹርባ መልክ አስመስለው ፀጉሯን ሰርተውታል። እንዲህ አይነቱን ታሪክ ስታዩ ብዙ ጊዜ እንደው ቸል ብሎ ማለፍ ማስፈላጊ አይደለም። የምትቀቡት ቅባት፣ የምታረጉት የጆሮ ጌጦቻችሁ፣ የፀጉር ስታይሎቻችሁ ሁሉ ነገሮች ማስተዋል አለባችሁ። ከምንድን ነው የመጣው? ለምንድን ነው ያስተሳሰሩብን? ምክንያቱ ምንድን ነው ይሄ ነገር ብላችሁ ቼክ ማድረግ አለባችሁ። እውነት ነፃ ስለሚያወጣ ከእውቀት ጋር ደግሞ የበለጠ ስለሚያድን ከእውነት ከእውቀት ከእምነት ጋር እንዲሁም ከምግባር ጋር ደግሞ የበለጠ ቅዱስ ያደርጋል፣ ንጹህ ያደርጋል። ሰብሰብ ብላችሁ እንድትኖሩ ያግዛችኋል። እነዚህ የምታዩቸው ፒክቸሮች በሙሉ ሜዱሳ ስሟን ስደጋግመው እንደ ጓደኛ አድርጋችሁ ልታስቧት ወይም ደግሞ እንደ ተራ ነገር ልታስቡት ትችላላችሁ። ግን መንፈሷ በትውልዱ ላይ በጣም ትሰራለች። ግለ ወሲብ ወንዶችን ታስፈጽማለች፣ ሴቶችን ማስተርቤሽን፣ አጠቃላይ ህዝቡን ዘሩን በከንቱ እንዲያፈስ የሚያደርገው ዝም ብሎ ነው። ግብር እኮ እያስገበረችው ነው። አይነ ጥላ ሆና ወንዶችን ስታገባ እንደ ሴታ ሴት እንደ ገብረ ሰዶም የምታረግበትና ሴቶችን ስታገባ ደግሞ እንደ ወንድ አድርጋ ኃይለኛ፣ እንዲሁም ሴቶችን ስታገባ ደግሞ እንደ ሌዝቢያን የምታረግበት መንገድ በጣም ብዙ ጊዜ አስተምሬያለሁ። እንዴት ሰዎች በዚህ ልክ እንደሚሸወዱ ማለት ነው።
በውስጣችን ሆና አይነ ጥላ ወይም ሜዱሳ ወይም ደግሞ ቡዳዛር የምትባለው መንፈስ በአጠቃላይ ብዙ ጥፋት አጥፍታለች። ካጠፋችው ጥፋት ውስጥ አንዱ ዓለምን በዝሙት ማጨማለቅ፣ በሩካቤ በአመንዝራነት ዓለምን ማቡካት ነው ትልቁ ስራዋ። ግን ያንን የምታረገው ራሱ በእግዚአብሔር ላይ ያመፀች ነው። አጌንስት በእግዚአብሔር ላይ በማመጽ ነው የምታረገው። አይነ ጥላ የምትቀመጠው ጭንቅላት ላይ ነው ብያቸዋለሁ አይደል? ብዙ ጊዜ ሳስተምር ሜዱሳም ያለችው ጭንቅላት ላይ ነው። አያችሁ እባብነቱ የመጣው ከየት ነው? ከጭንቅላት ነው። አይነ ጥላ ነሽ ማለት ነው። የእርግማን መንፈስም ናት ማለት ነው። ታረግማል እንደዛ የሆነችው የሚለው ታሪኳ የእርግማን መንፈስ ናት። ስለዚህ ሜዱሳ ኢትዮጵያ ሰርች ማድረግ የፈለኩት በኢትዮጵያ ነጮች ለኢትዮጵያ ምን ያህል ሰርተዋል የሚለው ለማየት ፈልጌ ነው። በጣም ይገርማል። በሚገርም መልኩ ነው የገለጿት። ሌላው እስቲ ሜዱሳ ሂውማን ሄር ይገርማል በጣም ተመልከቱት። የፀጉሩን አሰራር ሜዱሳ ብለው ስም አውጥተውለታል። በተለይ ይሄ ዚግዛግ ያለበት እንደ እባብ ከለር ያለበትና የሆነ ለየት ያለ ቅርጽ ያለውን ሜዱሳ ብለው ነው ስም ያወጡለት። እናንተ እኮ ለጥሩ ነው ብላችሁ ተሰርታችሁ ነው እኮ ብትሄዱት ስራ ቦታ፣ ግን እነሱ ስም ያሳየሙት ከምን አንፃር እንደሆነ እንድትረዱ ስለምፈልግ ነው። ተመልከቱት ይሄን ፀጉር። ይሄ አሁን ራስ ተፈሪያኖች የሚያደርጉት ፀጉር ነው። በማሽን ነው አሁን ይሄ በማሽን መስራት ተጀምሯል። አሁን ድሮ ራሱ ነበር ድብዳብ የሚሆነው። ይሄ አሁን የጉድሮች የራስ ተፈሪያኖች ወሰንገላ የሚባል መንፈስ ያለባቸው ሰዎች ቃልቻዎች ቃሎች የሚያደርጉት ፀጉር ነው። በተለይ ራስ ተፈሪያን ናቸው እንደዚህ የሚያደርጉትና ግን በማሽን ተጀምሯል። ደግሞ አሁን ይሄን ጥቅጥቅ አድርገውት ልክ ሹሩባ የሚባል ነገር መጥቷል አይደለም? ራሱ የተጎነጎነው ሹሩባ መጥቶ እንደ ኮፍያ ጥልቅ የሚል መጥቷል እኮ አይታችኋል አይደል? በስናፕቻት እዚህ ላይ ላሳያችሁ እንደ በራሴ ላይ አድርጌ አያምርብኝም አይደል? ግን እዚህ ላይ ብዙ ነገር ማድረግ ይቻላል። በሹሩባ መልክ በቁጥርጥር መልክ የመጣ ኮፍያ ማለት ነው። ስታጠልቁት ልብስ ነው የሚመስለው፣ በቃ ፀጉር ነው የሚመስለው። ይሄ ሁሉ የምታዩት እንዳለ የማን ምልክት ለማድረግ የፈለጉት የሜዱሳ የምትባለው መንፈስ ለመምሰል የሚደረግ ጥረት ነው። ግን ላያውቁት ይችላሉ። ምናልባት አንዳንድ ፀጉር ቤቶች ሆን ብለው ታርጌት ላይ ሊያደርጉት ይችላሉ። ግን ስታይሉ የመጣው ከየት እንደሆነ አጥኑ ነው። አሁን የኔ ጥያቄ አጥኑ ነው። ለምንድን ነው እንደዚህ የምንሆነው? ለምንድን ነው ይሄ ሁሉ እያሰብን እያስተዋልን ግን የምናስበው መኖር ያቃተን? የተመኘነውን ማግኘት ያቃተን ለምንድን ነው? ሁሉ ነገር ከጭቅላት ጋር የተገናኘ የሆነው። ፀጉራችንም ጨብረር ያለ፣ ህይወታችንም የተንጨባረረ፣ አስተሳሰባችን ጨብረር ያለ። ተመልከቱት እነዚህ ወንዶች ይዋቸው እስቲ። It's a pleasure to meet you, son of Poseidon. I'm Medusa. እንግዲህ እንደዚህ አድርገው ጠንቆላ የሚጠነቁሉ፣ ፍርድ የሚፈርዱ፣ ትንቢት ለመናገር የሚሞክሩ ሰዎች አሉ ብያቸዋለሁ። እነዚህ ደግሞ ወጣቶች ደግሞ እነዚህ ልጆች የምታዩቸው ደግሞ የነዛ የልጅ ናቸው እንግዲህ እና ውስጣቸው ይሄ መንፈስ እንዳለ ቢነገራቸው አይሰሙም። ባክዞር ነው የሚለኝ። እኔ ስታይል ብዬ ነው ያልኩት ያል ግን የሚመራው ስታይል አርግ እንዲያርግ የሚለው ማን እንደሆነ አያውቅም፣ አይረዳም። እሱ በራሱ ያደረገ ነው የሚመስለው። ይሄንን ተቆርጦ ተላጭቶ የሚሰማውን የመንፈስ እርካታና ያለውን ሁሉ ልዩነቱን አያውቀውም። ይሄንን አርጎ ቤት ከሳምንታት እንደማይችል ያውቃል። ግን ሲመከር ደግሞ አይሰማም። እንዲህ ተንጨብሮ አሁን ቤተ መቅደስ ግባ ቢባል ይገባል? አይገባም። አንዳንድ ደፋር ሰው አይቻለሁ እንዲች እንደዚህ እንዳለች ነጠላ ለብሶ ምናምን እንትን ላይ የአላፋት ዝማሬ ላይም ሆነ የጥምቀት በሚከበርበት ሰዓት ታቦት አጠገብ ላይ ምንም ሳያፍሩ መጥተው ይሄን ለብሰው ፊት ለፊት ይታያሉ። ለምን እንደሚጠቅማቸው አያውቁትም። ምንድነው ሲባል ስታይል ነው ይላል። ተሸክሞት ነው የሚዞረው እኮ እንደ ወዛደር። ምንም አይጠቅመውም እኮ ምንም አይጠቅመውም። ወይ ጸጋ አይደለ እንደ ሶምሶን መንፈስ ቅዱስ ያደረበት ነገር አይደለ? ምን ይጠቅመዋል እስቲ? እና ባህታውያን ኦሬዲ ተባተወ ማለት ባህታዊ ሆነ፣ ወንድ ብቻ ሆነ፣ እንስት የሌለው ተባት ወንድ ብቻ የሆነ ማለት ነው። ለእግዚአብሔር የተለየ ናዝራዊ ነው። ሃይማኖታዊ ትርጉም አለው። ዓለም ላይስ ምን ትርጉም አለው እስቲ? ምን ትርጉም? እና ይሄ ሁሉ የምታዩት ማንን ለመምሰል ነው? ሜዱሳን ለመምሰል ነው። ሜዱሳ በውስጥ እንዳለች አይነጥለዋ እርግጠኛ ነኝ። ግሎሲቭ ችግር ያለባቸው ይኖራሉ። እንደዚህ አይነት ውስጥ ያሉ ናቸው ባልልም እነዚህ ሰዎች ግሎሲቭ ይኖርባቸዋል። ማስተርቤሽን ማለት ነው። በኮንዶም ዘራቸውን ጠቅልለው ይጥላሉ ማለት ዘራ ያፈሳሉ። ትዳራቸው ላይ ችግር ይኖራል። ራሳቸው ነው የሚያውቁት። እንግዲህ ይሄንን ፈትሹ። ይሄንን ፀጉር ያለባቸው ሰዎች ለምን ሲባል መንፈሱ አብሮ ስላለ። ሜዱሳ ደግሞ ያው ታውቃላችሁ፣ ደጋግሜ ነግሬያችኋለሁ። ሴት ዛር መንፈስ ናት። አግብቻለሁ ብላ አንተን የምታስብ ከሆነ አንተ ደግሞ ሚስትህን ደግሞ ስታገባ ሚስትህን አትወዳትም።
አንተ ሳትሆን እሷ ሜዱሳ አትወዳትም ወይም አይነ ጥላ አንተ ላይ ያለችው አይነ ጥላ ሚስትህን አትወዳትም በተዘዋዋሪ መንገድ ልትጣሉ ታረጋለች ማለት ነው ራስህን ካልጠበቅ አይደለም ጸጉርን አሳድጋ ሳታሳድግም ኩል ሆነህም አልተሻለችም አይነ ጥላው ቆንጆ ሆነ ተቆርጠም እንኳን አይነ ጥላው ከባድ ነች ጸጉርህ ተንጨብርሮ ንግግርህ ተንጨብርሮ ገንዘብህም ተበትኖ ሁሉ ነገርህ ብትንትን ብሎ የት ቦታ ነው የምትሰበሰበው መቼ ነው የምትሰበሰበው ተመልከቱ ሴቶቹም ራሳቸው የሚሰሩትን ጸጉር ምን ግራ ገብቷቸዋል ምን አርገውት እንደሚወጡ አንዴ ከቆዳቸው ጋር በማስሽ ይጣበቃል አንዴ ከጸጉራቸው ጋር ይሰፋል በክር ይሰፋል ግራ ነው የሚገቡ ግን ሁሉም ነገር ተደርጎ ምንድነው የመጣው ለውጥ እስቲ የዛሬ 3 አመት የዛሬ አመት ሂዩማን ሄር ለጥፈሽ ወይም ደግሞ የሆነ ነገር አድርገሽ ወይም እንደዚህ አይነት ነገር ብዙ ነገሮች አርጋችሁ አለፈ ዛሬ ምን አመጣችሁ ምንድነው የተደረገው ነገር እስቲ መንፈስ ተሸክሞ ከማስገባት ውጪ በጣም ከባድ ነውና እንደው ብንችል ብናውቅ ብንነቃ እንደየዋ እንደሞኝ ብንሰማ ይሻላል እንደ ብልጣ ብልጥ ሆነን አጉል አራዳ ከምንሆን እውነት በዚህ ዘመን ብያቸዋለሁ አራዳ ማለት በጣም ብልጥ ማለት እኔ ሁሌም እናገረው ያው ከ7 አመት ጀምሮ ዩቲዩብ ከጀመርኩ ጀምሮ ምንድነው የምለው ብልጥ ማለት አራዳ ማለት ወይም ደግሞ የነቃ ሰው ማለት መንፈሳዊ ሰው ነው በዚህ ዘመን እንጂ እንደዚህ የእባብ ምልክት ያለበት የተለያየ ጣዖታት ምልክት ያለበት ልብስ ለብሶ ኮፍያን አዙሮ ወደኋላ አድርጎ ሰንሰለት አንገት ላይ አድርጎ ሱሪን ዝቅ አድርጎ ጅል ያሉ መንገድ ላይ ሄዳል አራድነት መጠጥ ቤት ሄዶ ችርስ ማለት አይደለም አራድነት ማለት ወይም ብልጥ ማለት ወይም ደግሞ ዘመናዊ አሪፍ ሰው ማለት አሁን የሚታየውን እይታ ሆኖ መገኘት አይደለም ደበቅ ማለት ነው ዞር እቺ ነገር ጥራለች ብሎ ጠንቀቅ ማለት ነው አራድነት ዝም ብሎ መጋፈጥ መሳቅ መጫወት ቀርቷል ድሮ ነው እሱ የድሮ አራዳ የፊት ጥርሱ ወላቃ ነው ይባል ነበር አይደለም ልክ እንደዛ ተረት ደግሞ አሁንም አራድነት የድሮን ስታይል መከተል ሳይሆን አሁን ነቃ ብሎ መታየት ነው ቃሉ ራሱ ጥሩ አይደለም አራዳ ማለት የሚያርድ ማለት ነው የፒያሳ አራዳ የካሳንቺስ አራዳ ማለት ያው መቼም አጋድሞ በቆም የሚያፈዝ ማለት ነው አይደለም ቃሉ ራሱ እንደው ከካልን አይቀር ብልጥ ነው የሚለውን ትርጉም ከያዘ አይቀር ዘውጉን ይዘን ከሆነ ነው እና እህቶቻችን የምትሰሩት የጸጉር ስሪት የምታረጉት ነገር በሙሉ ከየት እንደመጣ ለመመረመር ሞክሩ ካጠፋው ይቅርታ አረ መምህር ገቢያችን ዘጋህብን ምንድነው እንዴ ያላችሁ ነው አይደለም ጸጉር ቤት የምትሰሩ አረ ጸጉር የሚተኮሱት እህቶቻችንም ሁሉንም እኔ ያልኩ ያሉት መርምሩ ነው ጸልዩ ነው ያልኩት ይሁን ስታይል መስሎ እንዴት እንደሚመጣ ጸልዩ ነው ያልኩት በዚህ በኩል የገባባችሁ በሂዩማን ሄር የገባ በዊክ በመንግስት ጸጉር የገባባችሁ እኔ መንግስት ጸጉር ለምለው በዚህ የገባባችሁ እህቶቻችን ተመልከቱ ሜዱሳ አሁን እዚህ ጋር ምን ብዬ ነው የጻፍኩት ሜዱሳ ገርል ፕላኔት ሚል ጽፌ ነው እነዚህ ያገኘዋቸው የሜዱሳ ሴቶች ዓለም ማለት ነው አድናቂዎቿ ናቸው የሚለብሱት ልብስ በራሱ ዚግዛጉ ተመልከቱት እንዳለ ልብሱ ደረታቸው ላይ ያለው የራት ልብስ ተብሎ አንዳንድ ወንፊት የሆነ ልብስ አይታችኋል እንደ መጋረጃ የሚመስል ወንፊት የሆነ ልብስ አሁን እህቶቻችን እንዳደረጉት ይኸው እንደዚህ ቃጫጭር ቀሚስ ምናምን እንደሚያደርጉት እንዳለ ሰውነታቸው ላይ ውስጡ ዲዛይኑ ሲሰራ ሜዱሳ ነው የእባብ ምልክት ነው ያለው ስለ እባብማ ተቡት ብዙ ነው የተባለው እና ብትችሉ ማለት ነው ረጅም ዊግ መሰራት ረጅም ጸጉር መሰራት ወይም ሂዩማን ሄር ረጅም ጸጉር ማድረግ አይደለም መዋብ ማለት ባላችሁ ነገር ደስተኛ መሆን ነው ሌላ ነገር መዋቢያ ሌላ ነገር ስትፈልጉ ሌላ መንፈስ ሰብስባችሁ ነው የምታመጡት ጣጣ ነው የምታመጡት ብዙ ነገር ነው አሳ ጎርጓሪ ዘንዶ ያወጣል እንደሚባለው ብዙ ነገር ታመጣላችሁ የቆጡን አወርድ ብላ የብብቷን ጣለች ነው የሚሆነው እናንተ ጸጉራችሁን አሳመርኩ ብላችሁ ስትላችሁ ላይ ብዙ ነገር ስታረጉ የልባችሁን ታወጣላችሁ ወይም ደግሞ እናንተ ውስጥ ያለውን ነገር ትዘረፋላችሁ ትቀማላችሁ እና እነዚህን ቁጥርጥሮች ያመጣሁት ሜዱሳ ነው ብዬ ሳይሆን እንድታወሩበት እንድትመራመሩበት ነው ቢሆንስ ምናልባት ይሄ ስታይል የመጣው ከየት ነው ለምን ነው እንደዚህ የመጣው ብለን ማሰብ እንችላለን የምር እውነት አንዳንድ ጊዜ ነገሮችን መመርመሩ አይከፋም ማየቱ አይከፋም ብዬ ስለማስብ ነው እና ይቅርበሉኝ ለማቀርባው ለማሳያችሁ ነገር በሙሉ ማለት ነው እህታችን አንድ እህታችን ምን አለችኝ እኔ ጸጉር ቤት ነው መሰራው አለችኝ እና ስለ ኩል ስታስተምር ስለ አንዳንድ ነገሮች ስለ ጨሌ ጸጉር ላይ ስለሚደረቁ እነዚህ የጨሌዎች
የፀጉር ጫፍ ላይ ህፃናቶች የሚያደርጉት ጨሌ ያለ አይደል ስለሱ ስታስተምር በጣም ብዙ እናቶች መተው ልጆቻችን ይዘው የሚመጡ ሰዎች ማለት ነው መተው እንዲህ ያለ ነገር ሰማን አንቺ ምን ትያለሽ አሉኝ እና እኔ ስልክህን ያገኘሁት ከነሱ ነው መምህር ከምንድን ያገኘው ይሄንን ሐሳብ አለችኝ ሐሳቡን የሚያገኙትማ ከራሳችሁ ከናንተው ነው ከሌላ ከየት አገኘዋለሁ ሐሳቡን የማገኘው ከናንተው ነው ምክንያቱም በገጠር ክልል ያሉት በተለይ ጨሌ በሚያመልኩ ቤተሰቦችና ማህበረሰቦች መካከል ይሄንን ጨሌ ሲያደርጉ ጸጉራቸው ላይ ሲያደርጉ ለምን አገልግሎት እንደሚጠቀሙት ራሳቸው ስለሚገልጹት ነው ብዬ ነገርኳትና እኛ እንደ ስታይል ነው የምናየው የበፊቱን አናቀም ማለችኝ አዎ ስለዚህ ምን ነው ገበያሽን ዘጋውብሽ አልኳት በርግጥ አዎ ገበያ ቀንሶብኛል ግን ለሃይማኖት ይስል ትቻለሁ አለችኝ እግዚአብሔር ይስጣት ጨሌ ማድረግ ጸጉር ላይ ማድረግ ትቻለሁ አሁን ደግሞ የመጣው ይሄ ነው እንደምታዩት ጸጉሩ ጫፍ ላይ እንደምታዩት ትልልቆችና እህቶችም ራሱ ጨሌ ማድረግ ጀምረዋል ጸጉር ጫፍ ላይ ውበት ነው የሚመስለው አይደል አይ ውበት ሻጌጡ ይመላለጣል እና ሹሩባዎቻችንም ለማየት ሞክሬ ነበር ሹሩባዎቻችን ተመልከቱ ግማሽ ድረስ ነው አይደለም ድሮ ሹሩባ እስከ መጨረሻ ነበር አቢሰራው እዚህ ድረስ አሁን ግን መጥቶ እዚህ ጋር ነው የሚቀረው ይመጣና እዚህ ጋር ይቀራል ከዚህ በኋላ ይጉጉፍ ይላል የጥንት ሹሩባዎቻችን እያልኩ ሳይሆን ያለውት አሁን የመጡትን ነው የጥንትም ይሁን ያይሮ ነው መርምሩ ችግር የለውም ግን እናቶቻችን አሁን ሰርግና አይታችሁ ከሆነ ይሄድና ይሰራና ሹሩባው አልባሶ እዚህ ጋር ነው የሚቆም ከዚህ በኋላ ያለው ምንድነው ሜዱሳ ነው የሚሆነው ጉፍ ይላል እና በጣም ብዙ ፎቶ ላመጣ ነበር ኢትዮጵያን እንዳይከሱኝ ብዬ ነው ኢትዮጵያን መቼም አስቸጋሪ ናቸው የነጮችን ቪዲዮ ስናቀርብ ዝም ይላሉ የራሳቸው ፎቶ ሲቀርብ ግን ለምን አቀርብከኝ ይላሉ ያው እና በጅምር የቀረ ሹሩባ አብዛኛው ሜዱሳ ነው ብያስባለሁ ስታይሉ ነው ያልኩት ሰዎቹን አላልኩም ሰዎቹ ምንም ያውቁት ነገር የለም ሳያውቁ ነው ዝም ሜዱሳ ማንዶች ሹሩ ላያውቁ ይችላሉ ምንድነው የምታወራኝ ሴትዮዋን አላቃትም ልትል ትችላለች ግን እኔ ስታይሉ ነው ያልኩት እንደ ጥሩ መስሏችሁ የሚያቀብላችሁ ግን ማን ነው ጥንት ሜዱሳ ማን እንደሆነች የሚያውቅ መንፈስ አለ ወይ ራሷ ሜዱሳ ማንነቷን ታውቃለች ዛሬ አይነ ጥላ ብለን እኛ መጽሐፍ ጽፈንላት ሊሆን ይችላል ዛሬ አይነ ጥላ ወይም ቡዳ ወይም ደግሞ ሌላ ነች ብለን ግን በየሀገሩ የራሷ የሆነ ስም አላት የፀጉር ስታይሏን ታውቀዋለች በጥንት ጊዜ የነበራትን ባህሪዋን ታውቀዋለች ያንን አምጥታ በእኛ ላይ በልብሳችን ላይ በሊፕስቲክ በፀጉር ላይ ምናምን ራሷን ትገልጣለች ማለት ነው ሜዱሳና ይሄን ይመስላል እስቲ ቀጥሎ ደግሞ ሜዱሳ ቡክስ ብዬ ገብቼ ነበር ሜዱሳ ቡክስ በሜዱሳ ዙሪያ የተጻፉ መጽሐፍቶች ናቸው እነዚህ የምታዩቸው ምን ተጽፈው ይሆን ስትሉ አንደኛ እንዳልኩት ቅድም የግሪክ ሜቶሎጂ ስለሆነ ይሄንን ሜቶሎጂ ያቀርቡታል እንደ አፈ ታሪክ እንደ ሌጀንድ እንደ በንግርት የሚመጣ እንደ ትውፊት ማለት ነው እንደ ሌጀንድ ሆኖ የሚነገሩትን ይጽፏቸዋል ለገበያ ለቢዝነስ ብለው በሌላ ቋንቋ ግን እንደ ሜዱሳ አይነት ባህሪ ያላቸው ሴቶች ደግሞ እንደ ልብ ወለድ አድርገው እነ ዳኒላ ስቲል እነ ህርቬን ዋላስ እነ ሲድኒ ሼልደን ምናምን ሊጽፏቸው ይችላሉ ስለዚህ በሜዱሳ ላይ ብዙ ሪሰርች ተሰርቷል ብዙ ተጽፏል ብዙ የጥናታዊ ጽሁፎች ተጽፈዋልና መቼም አንብቡት እያልኩ አይደለም የዚህን ያክል እንትናት ዲክታት ምንድን ይባለው አምባገነን ታዋቂ ናት ፌመስ ናት አምባገነን ማለት እንኳን ይከብዳል ለምን እኛ ባህሪ ላይ ስትገለጥ ነው አምባገነን የምትሆነው የዚህን ያክል ግን ዓለም በደንብ ያራገበላት ነው ያለው በደንብ ወንድ ላይ ስትገለጥ በባህሪ ደግሞ ልንገራችሁ በባህሪ ስትገለጥ ወንድ ላይ አንድ የሆነ ጽሁፍ ላይ ያነበብኩት ሜዱሳ ወንዶች ላይ ስትገለጽ የተለያየ አይነት ባህሪ ነው የምታሳየው አይናፋርነት መገለጫዋ ነው አይናፋርነት ግን በአይናፋርነት ውስጥ እሱ ውስጥ ስለነገሰች ማንም ሴት አትቀርበው ያንን ወንድ አስቡት እንግዲህ ልጇ አይናፋር ያደረገችው አይነጥላለች ግን አይናፋር አይነጥላ ሆነ አይደለም አይናፋር ሜዱሳ ሆነ አይደለም ግን እሱ አይናፋር ሲሆንላት እሱን ብቻ ስለምታጠምደው እንደ ራሄሎ ማለት ነው የግብጽ ጣዖት ነች አይደለም ራሄሎ ስለ ራሄሎ እኮ መጽሐፍ ሙሉ ተጽፏል እኮ አንድ ሙሉ መጽሐፍ አለ በጣም ይገርማችሁ እና ወንድ ላይ በአይናፋር እንደገና ደግሞ በደፋርነት ደግሞ በአይናውጣነት ትገለጻለች ሴትን ሲገናኛት አይራራላትም አገኘው በሚለው ቀዳዳ ሁሉ ነው የሚከተው ይቅርታ ለምናገረው ነገር ሴቶችን ይሳደባል ከተገናኛት በኋላ ሊሻናባት ይችላል ቆሻሻ አልጎ ነው የሚያያት አያችሁ ይሄ ደግሞ ሌላ መገለጫው ነው እንደገና ደግሞ ጭራሽ
በጣም ሪስፔክት ይሰጣል ለሴት ልጅ በጣም አክብሮት ይሰጣል በጣም ደግሞ ሴት ልጅ በጣም ሊወድ ይችላል ምን እስካገኘ ጥቅም እስካገኘ ከሴት ልጅ ማግኘት የሚፈልገው ነገር እስካገኘ ጊዜ ድረስ ማለት ነው ለሴት ልጅ ሟች ይሆናል ይሄ እዚህ ውስጥ ደግሞ የምታዩት ምንድነው ያቺ ሴት ያቺ የሚሞትላት ሴት ደግሞ ለሱ ተገዢ እስከሆነች ድረስ ነው አድርግልኝ በተለይ በገጠሩ ክልል እናቶቻችን ብዙ ጊዜ ቡና ፊልኝ ሲባሉ ለባላቸው መንፈስ ካፈሉ ይሄንን ቂጣ ጭኮን ምኑን ፍየሩን ምኑንም እንደው ለመናፍስቶቹ ይሄንን ስሪ ከተባለችና እሺ ብላ የምትሰራ ከሆነ በመንፈሱ በጣም ትወደዳለች እሷኮ ጦረችኝ እኮ ይኸው እስከ ልጅና ድረስ 40 ዓመት አብረን ኖረን ይላሉ አብረው እኮ ሰይጣን እያመለኩ እኮ ነው አንድም ቀን ቤተክርስቲያን ሄደው ያቆም ቢሄዱም እንኳን እዚህ ጋር ግን ሰይጣን በደንብ ሙሉ ቀን ሲያመልኩት ነው የሚውሉት እና አንዳንዴ ሚስቶች ለባል ተገዢ ሆነው የሚታዘዙት ነገር ሁሉ እሺ ብለው እንዲገዙ ታረጋለች ነው ማለት ተገዢ ታረጋለች መስተፋቅር ሆና ትገባና ተገዢ ታረጋለች ማለት ነው እና በዚህ ልክ መጽሐፍ ተጽፎላታል እነዚህ የምታዩቸው መጽሐፍቶች በሙሉ ስለ ሜዱሳ የሚናገሩ ናቸው ማለት ነው እስቲ ሌላ ደግሞ ሜዱሳ ኪድስ ብዬ ደግሞ ገባው ሜዱሳ ኪድስ ህፃናት ላይ ደግሞ እንዴት ተሰርቷል አስቡት እባብ ጭንቅላቷ ላይ ያለባት አይኗ ገዳይ የሆነች መንፈስ ለህፃናት መርሚድ ሆኖ ቀርቧል ተመልከቱ ዘንዶ ሆኖ ቀርቧል አስቂኝ ወይም ደግሞ አጫዋች ሆኖ ቀርቧል ሊያውም ኩዊን እንደ ንግስና ያለበት እንደ ተረት መጽሐፍ እንደ ፔጋሰስ ከፒካዘስ ጋር አብረው ሰርተዋል ተመልከቱ የተረት መጽሐፍ አድርገው እንደ ማጂካል ስቲክ ወይም ደግሞ አስማተኛ ዱላ አድርገው ለህፃናቶች ሜዱሳን በዛ መልክ ይሰሯታል ቀደም እንዳልኳችሁ ፐርሲየስ መተው አንገቷን ስለቆረጣት እሱም እንደ ጀግና ይታያል ሜዱሳና ፐርሲየስን ጎን ለጎን አድርገው የሴትና የወንድ ጀግንነትን መገለጫ ያደርጓቸዋል በጣም የሚገርም ነው ተመልከቱ ይሁሉ አሻንጉሊት ይሁሉ የምታዩት ለህፃናት ተብሎ የቀረበ የሜዱሳ መገለጫ እነዚህን በዚህ ልክ ያው መርሚድ አስመስለው ነው የሚያቀርቡትና በዚህ ልክ ሲያቀርቡት ህፃናት ምንድነው የሚረዱት እባብን እንደ ጓደኛ ቀደም እንዳልኳችሁ እናትና አባቶቻችን ለእባብ ያላቸው አመለካከት ምን ይመስላችኋል እናትና አባቶቻችን አንዳንድ እናቶች ጋር ስትሄዱ ወይኔ የቤቴን ጠባቂ ገደሉብኝ ብለው ያለቅሳሉ ለምን እባቡን ገደልሽብኝ ብለው ልጆቻቸውን ይጣላሉ በቀደም ላይቭ ላይ ገብታ እንደተናገረችው እባብ ስለገደልኩባት እንዴት እንደተናደረችኝ አኮረፈችኝ ያለችው ተጣላችኝ ያለችው እና እባብን መግደል በአንዳንድ እናቶች በተለይ እናቶች ነው ማለት ቡና መጥቶ የሚጠጣ እባብ አለ ብዬ እንደነገርኳችሁ በአንዳንድ እናቶች ላይ እባብ መግደል በጣም ከባድ መዘዝ እንደማምጣት የሚቆጠረው የሚገርመው ነገር እንዴት ለምን ታርጊያለሽ እንደዚህ ይሄ እኮ ምንም ቢሄድስ ቀስ ብለን አንስተን እኮ እዛ እኮ ጫካ ውስጥ ልንጥለው እንችላለን ለምን ትገየዋለሽ ይላሉ በጣም ይገርማል ለሰው እንኳን እንደዛ ጥብቅና አይቆሙም የሆኑ ሰዎች ተገደሉ የሆነ ሰው እኮ ሞተ ቢባል እንኳን እንደዛ ያዝኑ ለምን ሲባል ስለሚፈሩት አሁን ሜዱሳ የምትፈራ ነች ማለት ነው ህንድ ውስጥ ምንድነው ያልኳችሁ ህንድ ውስጥ በጣም ስለምትፈራ ትገለናለች ታጠፋናለች ብሎ ስለሚያስቡ ነው የሚያመልኳት አላልኳችሁ ልክ እንደዛ ነው እባብም እንደዛ ነው የሚሆነውና ህፃናት ላይ ሜዱሳን በዚህ መልክ ነው የሚያሳዩት እናቶች ልጆቼን እንዳይነካብኝ እንዳይገልብኝ ብለው አስበው ያመልካሉ ብየምላችሁ ለዚህ ነው ፈልገውት ሳይሆን ፈርተውት ያመልካሉ ሜዱሳ ለህፃናት በዚህ ልክ ከተሰራ ታዲያ ልጆቻችንን የምናሳየው ሙቪ ውስጥ መኖር አለመኖር በምን እናውቃለን ጸጉሯ የተንጨበረረች አሻንጉሊት ፍሪዝ ጸጉር ያላት አሻንጉሊት የገዛችሁ ሰዎች ካላችሁ ሜዱሳ ነች ሌላ ማንም ልትሆን አትችልም አኒሜሽንም ይሁን ካርቱን ፊልምም ይሁን አዲስ የመጣ ደግሞ ኤአይ ይሁን ምንም ይሁን የቴሌቪዥን ፕሮግራም ላይ ለምን እንደሚቀርብ ቼክ አድርጉ በቀደም እሸቱ መለሰ የህፃናት ፕሮግራም ጀምሯል አይደል ለህፃናት አኒሜሽን እያደረገ በኤአይ በቻት ጂፒቲ ምናምን እያደረገ ያሳየን ነው ግን በጣም ተሸወደ በቀደም በጣም የተሸወደው ይሄ ከላይ ይገባል ይሄ እንደዚህ ሁለተኛው አስገቡት ይሄን ማስገባት እያለ ተናገረ ግን ለምንድን ነው የሰሩት ይሄን ኮንስፓይረሲ ላይ ሁሉ ሰርተውበታል የሚገርማችሁ ኮንስፓይረሲ ላይ የሴራ ጥንሰሳ ኢሉሚናቲ የሚያጋልጡ ሰዎች የሴራ ጥንሰሳ ላይ አቅርበውታል ያን ቪዲዮ ራሱ ይሄ የህፃናትን ሌዝቢያን የማድረግ ስራ ነው ሰዶማዊ የማድረግ ስራ ነው መጥፎ ነው ከለሩ ራሱ በራሱ ቫሪቲ ሞድ የሰዶማውያን ስራ ነው ምናምን ተብሎ ቀርቧል እኔም የዛሬ 4 ዓመት በቪዲዮ አቅርቤዋለሁ የሚገርማችሁ
አንድ ወንድማችን ከዲሲ ልኮልኝ ይሄንን እስቲ እንዴት ታየዋለህ ብሎኝ ልኮልኝ አቅርቤዋለሁ። ግን እሺ እንግዲህ ተሸውዶ ነው ስላላወ ለዚህ እኮ ነው ጥናት ይደረግ። ይሄንን ከምን አንፃር ነው ዜማው ራሱ ሚለው ህፃናቶች የሚዘፍኑበት ገበሬው ልጅ አለው ምናምን እርሻ አለው ምናምን እያሉ የሚዘፍኑበት ዜማው በራሱ ከምን እንደመጣ ሁሉ አብጥተውታል። ለምን እንደመጣ ግጥሙ ራሱ ወደ ኋላ ሲነበብና ወደፊት ሲነበብ አጋልጠውታል። እና አንዳንዴ ስናቀርብ ከምን እንደምናቀርበው ቼክ ማለት ለዚህ ነው እኔ ልጆችን የቤተ ክርስቲያን መዝሙር እያዘምርኩኝ ማመጣ። የሰንበት ትምህርት ቤት መዝሙር ዘቢብያ አሁን ሙሉ መዝሙሯ አልበም 10 መዝሙር የሰራቸው ሙሉ መዝሙሯ የሰንበት ትምህርት ቤት መዝሙር ነው። ኢቭን የሰንበት ትምህርት ቤት መዝሙር ማለት የቅዱስ ያሬድ ዜማ ስለሆነ ማለት ነው። እና ከዚህ አንፃር እባካችሁ እንደው ጠንቀቅ ብለን ምናሳያቸው ነገር ራሱ ጠንቀቅ ብለን ብናሳያቸው ይሻላል ብዬ አስባለሁ። እሺ ቀጥሎ ደግሞ ማሳያችሁ ሜዱሳ ዋይፍ ብዬ ገባሁኝ። ሜዱሳ እንደ ሚስት ስትሆን ብዬ ደግሞ ሰርች አደረኩኝ። ተመልከቱ ጥርሷ ምን እንደሆነች ሴትን ነው ግን የቀረበቻት ሌዝቢያን ዋይፍ ማለት ነው። አስቡት እንግዲህ ይሄ ሁሉ የምታዩት አሁን ትንታኔ ውስጥ ብገባ በጣም እንዳትሰለቹብኝ ብዬ ነው። እንደ ሚስት ሆና ስትታይ ባህሪዋን ገጽ አሁን እዚህ ጋር አፋን ከፍታ ጮክ ብላ እንዲህ የምትታዩት ባህሪ ነው የምትገልጸው። የሌዝቢያኖች ነው ይሄ የምታዩት ሴትና ሴት ናቸው። አንደኛዋ አይኗ ተጨፍኗል፣ አንደኛዋ ደግሞ አይኗ ተገልጧል። ሜዱሳ ተመልከቱ። ብዙ ፎቶዎችን ማቅረብ ይችል ነበር ግን ይሄ በቂ ነው። እንደ ሰዓቱም እንዳይሄድብኝ ብዬ ነው በሜዱሳው ዙሪያ ላይ። ይሄ ሜዱሳ ላይ ብቻ እንኳን 2 ሰዓት ምናምን ሆነብኝ። አያችሁ ይሄ የሚያሳየው አጋንንታዊ የሆነ ሩካቤ አጋንንታዊ የሆነ ጋብቻ በዚህ ዘመን እንዳለ ማሳይ ሜዱሳዊ የሆነ ጋብቻ አለ ሌዝቢያኖች ማለት ነው። ተመልከቱ አይኗን ተጨፍኗል። እቺኛው ደግሞ እያለቀሰች ነው ከአይኗ ውስጥ። ለምን ቡዳ ነች። አይኗ ቡዳ ስለሆነ አይኔን ጨፍኜ እኔ አልበላሽም እንጋባ ነው። አንደኛዋ ሜዱሳ መሆኗ ነው። አይኗን ጨፍና ነው የቀረበቻት። እና ምንድነው እኔና አንቺ ባልና ሚስት ነው ሴትና ሴት ናቸው። አስቡት አንዷ አይኗ ተጨፍኗል እንደ ሚስት ነች ግን የሚገርም እኮ ነው። እና እኔ ሪኔ ማርጌ ስም የምሰጠው ሜዱሳ ገሌ ብዬ የምሰጠው የምጠራጠረውን ነገር ነው። አሁን ሜዱሳ ዋይፍ ብዬ ገባሁት እንደ ሚስት ስለሚያዩት ነው። እንደ ሚስት ስለሚያዩት ነው። ሜዱሳ ሃዝባንድ ብዬ ደግሞ በገባ ደግሞ ብዙ ነገር እናገኛለን። ግን እናንተ ግቡና ይሁት ይገርማል። ሌላው ዋይፋይ ምልክት ይሄ ታያችኋል። ዋይፋይ ምልክቱን ስክሪንሾት አድርጌ ይኸውላችሁ ዙም አድርጌ ያሳየዋችሁን ያለሁት ይሄ የዋይፋይ ምልክቱ ሜዱሳ በምትሳልበት ሰዓት ስሏን በሚስሉበት ሰዓት ምን ያደርጉታል? ይሄን የዋይፋይ ምልክት ግንባራቸው ላይ ይስሉታል። ይሄንን የዋይፋይ ምልክት ግን እንደዚህ አድርገው ከላይ ሰፋ አድርገው እንዲያርገው ያመጡታል እስከ አይን ድረስ ማለት ነው። እና ሜዱሳ ላይ ነው ይሄን ያለው የእሷን ስዕል ሲስሉ ነው ይሄን የሚያደርጉት። በጣም የሚገርማችሁ ነገር ከዚህ በፊት አሳይቻችሁ ከዚህ በፊት የነበረው ቪዲዮ ላይ አሳይቻችኋለሁ። ያው ይሄ ፊት ለፊት እንደምታዩት ማለት ነው። ሌላው እንግዲህ በመጨረሻ ሜዱሳ ኢንዲያ ወይም ደግሞ በህንድ ውስጥ ያለችውን የሜዱሳ ጣዖት ደግሞ ላሳያችሁና ጨርሻለሁ። ኦሬዲ መጨረሻ ላይ ነኝ ያለሁት። ይሄ እጅግ በጣም ከባድ የሚያደርገው ትልቁ ኃጢአት የሚባለው በቤተ ክርስቲያናችን ውስጥም አባቶች ምዕመናን ለማስተማር የሚጠቀሙበት ሲሳ አትፍሩ ነው የሚሉት። ፈርታችሁ አታምልኩት፣ ይገልብኛል፣ ልጆቼን ያጠፋብኛል፣ እንደው ማአት ይመጣብኛል ብላችሁ ሰይጣንን አታምልኩት፣ መፍራትስ ከሆነ እግዚአብሔርን ነው መፍራት ተብሎ በተደጋጋሚ ትምህርት ይሰጣል። ህንድ ውስጥ በፍርሃት ከምትመለክ አማልክት መካከል አንዷ ሜዱሳ ነች። ወንዶች ባህሪያቸውን እስቲዩት እንደ ሴት ነው እንዲህ የሚሉት። እንዴት ነው የሚሉት? እጃቸው እንዲህ አድርገው እንዲህ ነው የሚሉት አይደለ? ሁሉ ነገራቸው ሴታ ሴት ይመስላሉ አብዛኛዎቹ ማለት ነው። እና ይህች መንፈስ ባህሪ ያለባቸው ይመስለኛል። እንደ ጥናት ብዙ ማጥናት ትችላላችሁ። እንደኔ ግን ይህች መንፈስ ኃይለኛ መንፈስ በመሆኗ የተነሳ ብዙ ሰዎች ተንበርክከውላታል፣ ሰግደውላታል። በጥንቱ ዘመን በግሪክና በሮም ስልጣኔ ዘመን
ለዚህ መንፈስ ያልተንበረከከ ሰው የለም። እንዲያውም ታላቁ እስክንድር በጦርነት ያሸነፈ ሄዶ ነው የሚሉት። በጦርነት ያሸነፈ ሄዶ አንዲት ሴት ጣዖት ፊት ተንበርክኮ ሲሰግድ አይተውት ያንተ አምላክ አይደለችም ለምንድነው ለሷ የምትሰግደው ብሎ ጠይቀውት ነበር ይላሉና በህልሜ አይቻት ነው ብሎ ተናገረ። በህልሜ እንግዲህ ያማት በወቅቱ ለክፈዋለች ማለት ነው። በህልሜ አይቻት ነው ብሎ ለጣዖታቸው ሰግዶላት ነው የሄደው ነው የሚባለው። እንግዲህ ታላቁ እስክንድር 13 ዓመት እቺ ምድር ገዝቷል። የግሪክ ንጉስ ሆኖ ዓለምን በሙሉ አተራምሷል። ያልሄደበት ሀገር የለም። በዓለም ላይ ያልዞረበት ቦታ የለም። ግዛቱን አስፋፍተው ብዙ አድርጓል። ግን የተዋረደውም በኢትዮጵያዊቷ ንግስት ነው ይባላል አይደለም? ወይም ደግሞ የተሸነፈው ኢትዮጵያዊቷ ንግስት ህንደኬ ነች ያሸነፈችው ይባላል። ዞሮ ዞሮ ብዙ ጊዜ መውደቂያቸው ሴት ነች ተብሎ የሚታሰበውም ከታላቁ እስክንድር ተነስተው ነውና ያገናኙታል ከሜዱሳ ጋር። ሜዱሳን አግኝቷታል። የሜዱሳ መንፈስ አግኝቶታል። እንዲሁም ደግሞ ብዙ መናፍስትን የማግኘት እድልም አጋጥሞታል ይባላልና እንደምታዩት የህንዱ ሜዱሳ ወንድ ልጅ ረግጣ መሬት ላይ ይሁት ተመልከቱት። ወንድ ልጅ አጋድማ ሰይፍ ይዛ ረግጣ ነው የምትታየው። ይሄ የሚያሳየው የበላይነትን ነው። ኃይለኝነቷን ያሳያል። ባህሪዋን ይገልጣል ማለት ነው። የሁሉ የበላይ ነኝ ማንንም አይችለኝም ብላ ነው የምትለው። አራት እጅ መኖሩ ደግሞ ውስጧ ሌላ ኃይል መኖሩን ለማሳየት ነው የሚጠቅሱበት ይባላል እንጂ አራት እጅ ኖሯት አይደለም። አራት እጅ ብዙ እግር፣ አራት እግር፣ አምስት እግር አድርገው ይሰሯታል። ምላሷን የሚያሳዩት ደግሞ ተናጋሪነቷን በንግግርም የምትረታ የምታሸንፍ መሆኗን ለማሳየት ነው ይላሉ። እና በጣም ነው የምትፈራው። ቀይ ምላስ መሆኑ ደግሞ የቁጣ መንፈስ መሆኗን፣ የንዴት የኃይል መንፈስ መሆኗን ለማሳየት ነው። እና በጣም ነው የሚፈሯት። በዚህ ልክ ደግሞ በህንድ ብቻ አይደለም አፍሪካ ውስጥም ወደ ደቡብ አፍሪካና ወደ ናይጄሪያ አካባቢ ላይ ይሄው መንፈስ ትርኢት ያሳያል፣ ሰርከስ ያሳያል። የተሽከረከሩ ከበሮ እየደበደቡ ምን እያሉ ይቹ መንፈስ ደግሞ ስራዋን ትሰራለች በአፍሪካ ውስጥ። የዚች መንፈስ መገለጫዋ በጣም ከባድ ነው። ለዚህ ምሳሌ የሚሆነው የቡርኪና ፋሶ የፊልም ካምፓኒ ናይጄሪያ ፊልሞችን ተመልከቱ። ሴቶቻቸው ምን እንደሚያካክሉ ፊልም ሲሰሩ፣ ወንዱ ደግሞ ቀጫጫ ነው፣ ይዛ ድብልቅ ነው የምታደርገው። በአጠቃላይ በህንድ ውስጥ ያሉት ጣዖታት ምንም እንኳን ሰይጣናዊ ቢሆኑ የዚችኛዋ ደግሞ የሚብሰው እያስፈራራቸው የምታስመልካቸው ጥቁር አድርገው ይስለዋታል። ጥቁርነቷ በራሱ ጨለማነትን ባህሪን ያሳያል። ምላሷ ቁጣን እንዳልኳችሁ፣ እንዲሁም በእጇ የያዘችው ሰይፍ ዱላን ቅጣትን ያሳያል። የረገጠችው ወንድ ወይም የረገጠቻቸው ሰዎች ሴትም ሊሆን ይችላል። የረገጠቻቸው ሁሉ እንዳለ ይሄ የገዥነት፣ የበላይነት፣ የአሸናፊነት፣ የሂሮ ምልክት ለማድረግ የሚጠቀሙበት መንገድ ነው። እንዲሁም ድቅል እንደሆነች የሌላ ዘር እንደሆነች ለማሳየት እጇን ከኖርማል እንግዲህ እዚህ ምድር ላይ እስካሁን ድረስ በየትኛውም አይነት የቴሌቪዥን ቻናል ላይ 2 እጅ 3 እጅና 4 እጅ ያለው ሰው አላየንም። በትክክል የሚሰራ እጅ ያለው የተንጠለጠለ እጅ ልናይ እንችላለን። ጣት 6 ጣት ትርፍ ጣት ልናይ እንችላለን። በዚህ ልክ ግን ያለ ፍጥረት የለምና ይሄ ምንድነው በጥንት ጊዜ የነበሩ እግዚአብሔር ያጠፋቸው ፍጥረቶች ናቸው። ደሞም የነሱ ታሪክ ብቻ ጎልቶ እንዲወጣ የሚደረግበት አንዱ ትልቁ ምክንያቱ ምንድነው? በሆነ ወቅት ላይ በምድር ላይ ተከስተው የሚጠፉ የምድራችን የአጋንንት ሙከራዎች ስለሆኑ ነው። የቤተ ሙከራዎች ስለሆኑ የነ ዚዮስ፣ የነ ፓይሰስ፣ የነ ሆረስ፣ የነ ፈሮናውያን ፋራሆች ምናምን ታሪክ በጣም ጥቂት የሆኑ ታሪኮች ብዙ ተኖሮ ብዙ ኖረን ግን የነዚህ ሰዎች ታሪክ ብቻ በትንሹ እንዲነገር የሚያደርገው ምንድነው? ይሄ የሰይጣን ሙከራ ስለሆነ በስ ሊሞክርና እንደዚህ አድርጊ ላዳቀልና ያጠፋኛል ላያጠፋኝም ብሎ በእግዚአብሔር ላይ ሲያምጽ የሚሰራው ነው። እግዚአብሔር ደግሞ በፍጥረቱ ላይ እንዲህ አይነት ነገር ሲሰራ ዝም አይልም። ለዚህ ነው ታሪክ መስሎ ወይም ደግሞ ዝም ብሎ ተረት መስሎ ብቻ የሚመስለን ተረት መስሎ ብቻ የሚታየን በእኛ ዘመን ስላላየናቸው ነው። ሐዋርያት ግን የማየት ድል ገጥሟቸዋል። አባታችን አቡነ ዘራብሩክም ሌሎችም ቅዱሳን አባቶቻችንን በሁሉም በዘመናቸው እንደ እንቆቅልሽ የሚመስሉ እንደ ግራ የሚያጋቡ የሚመስሉ ፍጥረቶችን አይተዋል። ሰይጣንን እየጎተቱ ወደ ገዳም ወስደው ውሃ ያስቀዱት ነበር፣ እንጨት ያስፈልጡት ነበር ሲባል ለኛ እንዴ እንላለን። ሰይጣን እንደዚህ ነው እንዴላ። ግን ምን እንደሚመስል ለአባቶች እድል ይሰጣቸዋል እንዲያዩት፣ እንደዚህ ማድረግ እንደሚቻል እንዲያዩት።
ከዛ ውጪ ግን ለኖርማል ኑሮ ለሚኖረው ማህበረሰብ ግን ብዙም እንዲያ አይፈቀድለትም ማለት ነው። እና ይሄ ሞርታል ኮምፓክት ብለው በፊልም ቢሰሩትም እጁን አራት አድርገው ተደባዳቢ ምናምን አድርገው ቢሰሩትም ሌጀንዱን ወይም አፈታሪኩን ወይም ደግሞ ሞኒስተርስ አርክታይፕ ብለው ነጮች የሚሰሩትን የሳይኮሎጂ ስነ ልቦና ፈጠራዎቻቸውን ለማሳደግ እንዲጠቀሙበት እንጂ በትክክል ፍጥረቶችን አላያቸውም። ፒጋሰስ አሁን የለም። ክንፍ ያለው ፈረስ እና ፋልከን ከእሳት የሚፈጠሩ ወፎች እሳት የምትወልዳቸው 1000 ዓመት 500 ዓመት ትኖራለች ራሷን ታድሳለች ምናምን የሚሉት የሉም እነዚህ ፍጥረታት አሁን ግን አልነበሩም ማለት አይደለም። ይሄን ይመስላል የዛሬው ፕሮግራማችን። እንግዲህ በጣም ረጅም ሰዓት ነው የተወያየ ነው። በጣም ጠቃሚ የሆኑ ሐሳቦችን አግኝተናል። ስለ ሜዱሳ ሳወራ ስለ አይነ ጥላ ያወራው እንደሆነ ስለ ሜዱሳ ሳወራ ስለ ቡዳ መንፈስ ያወራው እንደሆነ በተግባሯ ማወቅ ይቻላል። አይነ ጥላነቷ ጭንቅላት ላይ እባብ ሆና መቀመጧ ነው። ቡዳነቷ ደግሞ አይኗ ማድረቅ መቻሉ ነው። ሲያየችው ነገር በሙሉ ያደርቃል። አሁንም ያለነው ሰዎች ብዙ ነገሮች እናደርቃለን። እውነት በመጀመሪያ ራሳችንን ያደረቀን ራሳችንን ክንትር ያደረግን እድለቢሶች የሆንን እስኪመስል ድረስ ብዙ ነገሮቻችን ክው ብሎብን ያለን በረከተ ቢሶች ነን። መጀመሪያ ከኛ ማልፈን ደግሞ በዙሪያችን ያሉ ሰዎችን በሙሉ ምናደርቅ ምናጠፋ ምንገልነን በአይናቸው እናቶቻችን ይሄን በነገራችን ላይ ቃላቶቹን እንዳጠመዘዙብኝ እኛ ሰዎች ስንባል ማለት ነው አጠቃላይ ማለት ነው። እሺ ምናደርቅነን ስንል እንደው ጠምዛጆች ሊጠመዝዙት ይችላሉ። በጣም ባህሪያቸው በጣም አስቸጋሪ ስለሆነብኝ ነው። ቃላትን የመጠምዘዝ ልማዶች ለማህበራዊ ሚዲያ መጠቀሚያ ያደረጉት ስለሆነ ነውና በጣም አዝናለሁ እንደዚህ ያደርጉ የሚጠመዝዙ ሰዎችን። ስለዚህ እናቶቻችን በጓዳ ውስጥ ጨሌ ብለው የሚያመልኳት በቡና ላይ ከራማ ብለው የሚያመልኩት ወጥተው ሄደው ፈረቀሳ ፈጫሳ ምናምን ይያሉ የሚያመልኩት ደብተራ ጋር ሄደው ኮከብ የሚያስቆጥሩት በሙሉ የመንፈስ ተጽዕኖ ስላለባቸው ነው። የመንፈስ ተጽዕኖ ደግሞ የመጣው ከዘር ነው ከሐረግ ነው። ለዚህ ነው የቡዳ መንፈስ ያለባቸው ሰዎች ይበላላሉ። አንዱ አንዱን እየነከሰ አንዱ አንዱን እየበላ እየዘነጠለ እየቦጨቀ ይኖራል። ደልቦም የሚታየው ከጓደኛው በሰለበው ገንዘብ ነው። አምሮበት መኪናም ይዞ ተወጥሮ ቆንጆ ሆኖ የምታዩት በራሱ ንብረት በራሱ ጉልበት በራሱ ሐሳብ አይደለም። አብዛኛው ሰው ነው ማለት ሁሉንም ማለት አይደለም። እና ፋሽን የምንከተለውም ተበላልተን ነው። የፋሽን አለባበሶችን አነጋገሮችን ከተማም ፋሽን ይከተላል። ያንደኛውን ከተማ አይቶ እኔም እንደዚህ ማድረግ እፈልጋለሁ ይልና ከተማውን ለማሸብረቅ ለማድመቅ ሲሞክር የሚኮረጁ ነገሮች በሙሉ የአጋንንታዊ አሰራሮች ሊሆኑ ይችላሉ። የፎቁ አሰራር፣ ፒራሚዱ አሰራር፣ የመናፈሻው የመዝናኛው አሰራር፣ የተለያዩ ነገሮች አሰራር ከነጮች ወርሰን የምናመጣው ዲዛይነሮቹም ጭምር አስተሳሰባቸው ከነጮች የተወረሰ ስለሆነ መንፈስ ቅዱሳዊ አይደለም። ኢትዮጵያዊነት ባህሉን የጠበቀ አይደለም። ኢትዮጵያዊነትን የጠበቀ ራሱ አይደለም። ግራም የሚያጋባ እንግዳ የሆነ ነገር ነው የሚመጣው እና ይሄ ራሱ ሜዱሳነት ነው፣ መበላላት ነው። በነጮች መንፈስ ደርቀናል። የነሱ ያደረቀንን መንፈስ ደግሞ ይዘን መተን ደግሞ እዚህ እንተክለዋለን ማለት ነውና እግዚአብሔር ከዚህ ነገር ያድነን። ከገጠመኙ ጋር የሚያገናኘው ይሄ ነው። ሚስት ተብየዋ እኔ እንዲያውም በደንብ አልገለጽኳትም። ዛሬ ያለችበት መንፈስ አይወጥሩ ስለሆነ በደንብ አልገለጽኳትም እንጂ አደገኛና ኃይለኛ ህይወት ትኖር እንደነበር የተናገረችው። አስቡት፣ ከወንድ ጋር እንዴት ስትተኛ ምን አይነት ባህሪ እንዳላት አልተናገርኩም፣ አሳፋሪ ስለሆነ። በሩካቤ ሰዓት የምታደርጋቸው ድርጊቶች የምትሆናቸው ሁኔታዎች ምን እንደሆነ አልገለጽኩትም። እሱ ብትሰሙ ብታዩ ደግሞ በጣም ያስጠላል። ለኔ ተነግሮኛል፣ እኔ ግን ለእናንተ መናገር ከበደኝ። ስንት ጊዜ ልጆችን እንዳስወረደች ማለት ነው። ሌሎቹንም አስቀያሚ በጣም አስጠሊታ ነገሮች እንዲሁም ደናግላን ድንግል የሆኑ ሴቶችን ድንግልናቸውን እንዲሸጡ እስከ መምከር ራሷን በድለላ እስከ መደራደር ማለት ነው። እኔ ድንግል ሴት አምጥቻለሁ ከገጠር የሚገዛ ካለ ብላ ለሀብታሞች እስከ መሸጥ የደረሰችበት ሁኔታ ሁሉ አለ። ይሄ ነው ሜዱሳ ማለት፣ ጭካኔ ማለት።
በቤተሰብ የከራማ ዛር በቡዳ መንፈስ በእባቡ ተነድፋ ሌላውን ደግሞ የምታስነድፍ አድርቅ መንፈስ ማለት ነው። የሚያደርቅ መንፈስ ማለት የልብ አድርቅ የልብ ካውያ ማለት ነው። እና ባህሪዎቻችን ላይ ጸባያችን ላይ የሚገለጠው በየምላችሁ ወድጄ አይደለም። እግዚአብሔር ከዚህ ሁሉ ነገር ያድነን። ያያችሁትን በሙሉ ለሰዎች አስተላልፉ። በኮስሞቲክስ ባለባበስ በሽቶ በብዙ ነገር እንደውም በሽቶ ሁሉ ሳላሳያችሁ ሽቶ ሁሉ አለኮ እንዴት እንደዘለልኩት አላውቅም እንጂ በተለያየ አይነት ነገር እኛ ላይ ሜዱሳ እየተገለጠችብን ያለችው አስቡት። እንግዲህ እኛ ጤነኛ ነገር ነው ብለን ገዝተነው በብር አውጥተን ያው በውድ ዋጋ የፈረንሳይ ሽቶ ነው ምናምን ብላችሁ ገዝታችሁ ስሙ ሜዱሳ ሲል በጣም ከባድ ነው አይደል? እና እግዚአብሔር ከእንደዚህ አይነት መጥፎ የሆነ የዓለም አስተሳሰብ አውጥቶ ለብቻው ነጥሎ ያስቀምጣል። የተዘለለ ትውልድ ያድርገን። ከኃጢአት የተዘለለ ከርግማን ከመቅሰፍት የተዘለለ ትውልድ ያድርገን። አንዳንዴ በበረከት መዘለል ስላለ ማለት ነው። ስለዚህ እግዚአብሔር ከልሎ አጥሮ ያስቀምጣል። ሰላም ነው።